አይ ቃዶሽ አላወቀህም። ካሜራ ፊት አስቀምጠ ምን እንደምታስብላቸው። አይ አይደለም፣ ስለ ልሳን እኮ እኔ ልሳን ሁሉም ክርስቲያን መናገር አለበት ብዬ አላምንም እኮ። መጽሐፍ ቅዱስ ለተሰጠው ነው የሚለው። ሁለተኛ የሚተረጎም መሆን አለበት። ዝም ብሎ ማለት ምንድን ነው? ተመስገን ከዚህ ውጭ ብላል። አይ የሚናገረውን አያውቀውም እያለ ነው ቃዶሽ እኮ። ተናጋሪው ምን እያለ እንደሆነ አያውቀውም እያለ ነው። ምንድን ነው የማያውቅ? የሚተረጎም ነው እኮ። ኢቭን እኮ የሐዋርያት ሥራ ምዕራፍ 2 ላይ እኮ በአዲስ ቋንቋ ተናገሩ፣ የሚናገሩት ግን የእኛን ሀገር ቋንቋ ይናገራሉ ነው። አንተ የምትናገረውን የሆነ ሀገር ሰዎች ይተረጉሙታል። ኢቭን እሱ ሌላ ልሳን ነው እያለን እኮ ነው ሶፊ። አይ ሶፊ እዛ ጋ እኮ ያወሩት ለሰዎች ነው። እዛ ጋ ለሰው ነው የተነገረው። ኧረ ለሰዎች አይደለም፣ መንፈስ ቅዱስ ሲወርድባቸው ነው የተናገሩት። ለማን ነው የተናገሩት? ኧረ ለሰው ለማን የተናገሩት? ጸለዩ እኮ ሜሴጁ ደረሰ እንደ ጸለዩ እንጂ እኮ አላወሩ። በልሳን እንዴት ነው የሚነጋገሩት? አይደለም ኦኬ፣ በልሳን አይደል ወንጌልን የሰበኩት እዛ ክፍል ላይ ወንጌል አልሰበኩም እንደ መንፈስ ቅዱስ ወረደባቸው። ሁሉም ሰው እንደ አዲስ ሰው ሆኖ አዳዲስ ቋንቋን ይናገሩ ነበረ። ከዛ ሲናገሩ ደግሞ አንዱ የአንዱን ቋንቋ ይናገር ነበር። ለምሳሌ አንተ በልሳን ስትናገር የሆነ ቻይናዊ ጉባኤ ውስጥ ቢገባ ድንገት ቻይንኛ ልታወራ ትችላለህ። ግን እዛ ክፍል ላይ የተነገረው ለማን? ለሰው አይደል? እዛ ክፍል ላይ የተነገረው ለሰው አዎ። አዲስ አበባ ነህ? ለምን አንሰራም ፖድካስት ላይ? አዎ እዚህ ከማባክ ነው እዚህ ከሚባክ ሶፊ ግን ጌታ ነው ይጣ አየቀለለ ነው። ይመች እንዴት ወደ ቢዝነስ መቀየር እንዳለበት ያውቃል። እንትኑ ከዙ እዚህ ከሚባክ እኮ ነው። ፈለገ ነው እዚህ የተበላው ቁጭ ብሎ ላያ ዩቲዩብ ላይ ማቀረብ ይሻል ነበር ነው የሚየው። ወይኔ እና እሱን እኮ ነው ብለ ቶሎ ብሎ አዲስ አበባ ነህ እንዴ ያላለው ሰንሚ ሎኬሽን ልትል ነው ሶፊ። ይመች እና ሶፊ አዲስ አበባ አይደለሁም እያለ ነው። ቀጥሉታ። አንተ ሴት ነህ ዮባ፣ እዚህ ነህ? እኔም እዚህ አይደለሁም እንዳጋጣሚ። ዞሮ ግን ልሳን አንዱ ይናገራል፣ አንዱ ይተረጉማል። ለምሳሌ በጉባኤ መካከል የሚተረጉም ከሆነ እንጂ እንደውም ከልሳን ይልቅ እኮ ትንቢትን በብዙ እሹ ነው የሚለው መጽሐፍ ቅዱስ አይደል እንዴ? ልሳንን የሚናገር ከአምላኩ ጋር ሚስጥርን ያወራል ነው እንጂ ይቀባጥራል የሚል የለም። ስለዚህ እኔ በዛ የሚናገረው ልሳን መጽሐፍ ቅዱስ ነው ሶፊ። አንድ ፕሮፌት የሚባል አንድ ማቀው ሰው አለ እና ሶሻል ሚዲያ ላይ አንዳንድ ንግግሮቹን አይቻለሁ እና እሱ የሚናገራቸው ልሳኖች መጽሐፍ ቅዱስ ናቸው። ማን ነው? ሜጀር 1 ነው፣ ሜጀር 1፣ ሜጀር 2፣ ሜጀር 3 ያለው መሰለኝ ክፍል ብቻ። ሜጀር 1 ፕሮፌት ጭሮ ነው መሰለኝ የሚባለው። ወይ የሱማ ከዚህ በፊት የተናገረው አይደለ? ወደፊት የሚናገረውም ልክ ነው። አይ መድኃኒዓለም ይሄ ነው ምስክርነት ማለት። ሶፊ መጋጨት የሌለበትን ቦታ እኮ በጣም እኮ የሚያከብረው። ወደፊትም ልክ ነው አለ ቃዶሽ። አሁን አንተ ከፓስተር ጋር ልትከራከር ነው ቁጭ ያልከው? እንዴት ነው? ደምታሜም ልቃጠሉ አሁን ጥያቄዎች አሉን። አይ ፓስተር እኮ ይለያል አንተ የምታወራው እያለ ነው። እሱ የእሱ አረዳድ ነው። ምናልባት ምን አልከኝ? እሱ የእሱ አረዳድ ነው። እኔ በመጽሐፍ ቅዱስ ማለት ነው የምመሰክረው። አንድ ምዕመን ፓስተሩ ያለውን ትቶ እሱ የራሱ ነው ይላል እንዴ? እንዴት ነው ነገሩ? አይ እሱም እኮ ያምናል፣ እኔ እንደማምነው ያምናል። ምናልባት አይ ይሄው ይለያል አለ እኮ። ምን አይ አላለም፣ እንደዛ አላለም። አንተ በትክክል አልሰማውም። አይ ኧረ የሐዋርያት ሥራና ቆሮንቶስ 14 ላይ ያለው የሰው ልሳን ነው አንድ ነው አለ። በልሳን አምናለሁ አይደለም እዮባ። እኔ በልሳን አምናለሁ። ልሳን ሁሉም ሰው መናገር አለበት ግን ብዬ አላምንም። እሺ ለአንዳንዶች የመናገር የሐዋርያት ሥራ 2 ላይ ያለውና ቆሮንቶስ 14 ላይ ያለው ይለያያል፣ አንድ ነው። ሁሉም ሰው መደዳውን ይናገር። ሶፊ
አይ አንድ ነው ማለት ነው። ማለት ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አንተና ፈለጋ አንድ ናችሁ? አዎ በሰውነት አንድ ነን። ባሰራት ግን እየተከራከረን እኮ ነው እየሰማው ተሙን ምን አይደላችሁ ነው እያልከው እኔ ሶፊ እየወሰደ ምን እንደሚያደርገው ይልክ አላውቅም። ሌላ ሰው ነው የሚሆነው እዛ እንዴ ሲከራከር ሰማው አይደለም ሲያጋልጠው አንተ ተራደ ይዋ ሰምተዋል አይደል? አዎ በሰውነት አንተራል አይደላችሁም እንዴ ደበረ አንድ መሆናችን እሺ ሐሳቤ ምን መሰለ ሶፊ ቆሮንቶስ 14 ላይ ያለውና ሐዋርያት ሥራ 2 ላይ ያለው ሁለቱም የሰው ልሳን ነው ወይ የሰው ቋንቋ ነው ወይ? አይ አይደለም። አንደኛ ነገር እዚህ ጋር የተናገሩት ሊትራሊ የሚተረጎም ነው። የቆሮንቶስ 14 ላይ እንግዲህ እንዳልከው መጽሐፍ ቅዱስ እኮ በሁለት ነገር ለአንዱ የመተርጎምን ለአንዱ ደግሞ የመናገርን ነው አይደል የሚሰጠው እንጂ መደዳውን ዝም ብለህ ፓርክ እንደገባ ጽድ እኩል አትከረከምም። ገባ? አንዱ ይናገራል፣ አንዱ ይተረጉማል። የማይተረጎም ከሆነ ትርጉም የሌለው ከሆነ ምንም ርባና ቢስ ነው። ስለዚህ ቋንቋው ተተርጓሚ ነው። የትም ይሁን የትም ቋንቋው ግን ተተርጓሚ ነው። የሚተረጎም ነው። ምንም ሊትራሊ ሐዋርያት ሥራ ምዕራፍ 2 እኮ አውዱንም አይተህ አንብበህ የምትረዳው ነው። ሰው ፍታልኝ እንኳን አትልም። ራስህ አንድ ማንበብ የሚችል አማርኛ ማንበብ የሚችል ስለምን እያወራ እንደሆነ ምንም መጽሐፍ ቅዱስ እውቀት የሌለው ሰው እንኳን መረዳት የሚችለው በጣም ሲምፕል ተደርጎ በግልጽ የተጻፈ ነገር ነው። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በመጣ ጊዜ ያወሩ ነበር፣ የተለያየ ቋንቋ ይናገሩ ነበር። እነዚህ ሰዎች እንዴት ነው የሀገራችንን ቋንቋ ሊናገሩ የቻሉት? ኢቭን ያልተማሩ ናቸው እንደሆኑ ይናገራል፣ ያወራል በግልጽና። ስለዚህ ምንም እኔ በዚህ ላይ አቋሜ ይሄ ነው እና ሁሉም ሰው ልሳንን መናገር ይችላል። ይሄ እጅ ላይ ግንባር ተይዞ አውራው በለው እንደሚባለው የሚባል ነገር የለም። እሱ የቤት ጉዳይ ነው፣ እናንተ ቤት ጉዳይ ነውና የውስጥ ጉዳዩን ትተ ነው የሐዋርያት ሥራ 2 ላይ ያለው እናንተ እኔ ምንም የት ነው የኛ ቤት ታውቀዋለህ? የፕሮቴስታንቱ ማለት ነው እዛው ተጭኖ አውራ የሚባለው እዛው ነው በሚለው ነው። እሺ ችግር የለውም እዛው አለ ያለህበት አለ። ዞሮ ያው የሐዋርያት ሥራ ምዕራፍ 2 ላይ ያለው ልሳን አሁን ሰዎቹ የገዛ ቋንቋችንን ብለዋቸዋል። ለተናጋሪዎቹ አዲስ ነው አይደለም? ሶፊ ሚዩት ነው እያወራ ከሆነ እሺ ቴንክ ዩ ገባኝ። ለተናጋሪዎቹ አዲስ ነው። ወደ የቆሮንቶስ 14 ስንመጣ የሚተረጎመው ልሳን ለተናጋሪው አዲስ ነው አይደለም? ኦፍ ኮርስ አዲስ ነው እንጂ ስንት አዲስ ልሳን ይገለጥለታል አንድ ሰው? እንደተቀበለው ነው ማለት የተለያዩ ልሳኖች ናቸው የሚመጡለት ወይስ በቃ የሰው ቋንቋ ነው እና ለሱ አዲስ ቋንቋ ነው፣ ለሰሚው ደግሞ ይተረጎምለታል። ለተናጋሪው ግን ያ ልሳን የሰው ቋንቋ ነው ማለት ነው አይደል? ቴንክ ዩ። እንደዛ ከሆነ የሚተረጎም ከሆነ አሁን ማለት ነው። ካልተተረጎመ እሺ አይተረጎምምማ አላልክም እኮ አንተማ። ቃዶሽ ግን ማይተረጎም አለ እያልን ነው እንዴ? የማይተረጎም ከሆነ ምንድነው? አላልኩም። ለምን ተዋሻለህ? ቅድም ምንድነው ያልከው? ተረጎምም አይተረጎምም አለ። አይ አይደለም፣ የሚተረጎም ካለ ይተረጎማል። የሚተረጎም ሰው ካለ ምንም ጸጋው ካልተሰጠ አይተረጎምም ነው ያልኩት። ማይተረጎም ከሆነ እኮ አይነገርም እያለ ነው ጳውሎስ ወዳጄ። ማይነገር ላይ እኮ አናወራ ማለት ነው። ጳውሎስ እኮ እዛ ክፍል ላይ እያለ ያለው ልሳን ያለው ሲጀመር የመተርጎም ጸጋ እንዲሰጠው ይጸልይ ብሎ እያለ ያለው አየህ። በሙሉ በዚህ ዓለም ነገር ቋንቋ አይደለም። ግልጽ እኮ ካዶሽ እዚህ ጋር ቁጥር 6 ላይ አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳኖች ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ብሎ እኮ በደንብ ይናገራል እኮ። 17 ላይ ደግሞ አንብበሃል። 17 ላይ ምን ይላል? ሲጀመር በአእምሮ አይደለም ልሳን የሚነገረው፣ በመንፈስ ነው የሚነገረው። ስለዚህ ጳውሎስ በአእምሮ እልፍ ቃል በአእምሮ መልካም ታመሰግናለህ፣ ሌላው ግን አይታነጽበትም ይላል።
አዎ አንተ መልካም ታመስል ሌላው ግን አይታነጽበትም ብሎ ካለ በኋላ በልሳን 5 ቃላት ከመናገር ይልቅ በአእምሮዬ እልፍ ቃላት መናገርን እወዳለሁ ብሎ ነው ያለው። ስለዚህ ሰው ልሳን የመተርጎም ጸጋ ካልተሰጠው የሚያወራውን አያውቅም ማለት ነው። ልክ ነኝ አይደል? አያስተውልም ማለት ነው። በመንፈስ ነው ምስጢርን የሚነጋገር። ለአንዱ ነው የሚለው እንጂ ሁለቱም አይሰጥም። የመናገርም የመተርጎምም እኮ አንድ ላይ አይሰጥም። እንዴት ነው? አንተ አንድ ሰው አይደለ እንደ እየተናገርክ የምትተረጉም? ሊሰጥ ይችላል። ለአንዱ መናገር ለዛ እኮ ነው ለአንዱ መናገር። ያንተ ሀሳብ እኮ ነው የተምታታብኝ። ሶፊ ምን እያልከኝ ነው? አልገባኝም። የእኔ ሀሳብ አይደለም እንዴ ይሄ እኮ ታብታብ ማድረግ አይደለም። በአንዴ ሁለቱንም አትናገም። ተናግረህም ትተረጉማለህ እንዴ? ኦኬ አጭርና ግን አሁን ለምሳሌ የሐዋርያ ስራና የቆሮንቶስ እንደሚለያይ የምታውቀው እንዴት ነው መሰለ? ሐዋርያ ስራ ላይ የተነገረው ልሳን ለሰው ነው የተነገረው። በቆሮንቶስ ላይ የተነገረው ልሳን ለእግዚአብሔር ነው የሚነገረው። በቃ ፔሪድ አልቋል። ይሄ ቀጥሎ ያለው ነገር ነው የምንወያየው። እግዚአብሔር ምን ብለህ ነው? እሺ በቃ አንድ ምሳሌ ንገረኝ። ለእግዚአብሔር ምን ብለህ ነው የምንነገረው? በልሳን እንዴት ነው የምንነግረው? ምን ትለዋለህ? ያው ልሳንን ስታወራ ከእግዚአብሔር ጋር ነው የምትነጋገረው። በራሱ ቋንቋ እኮ መናገር ትችል ነበር። ለምንድን ነው እግዚአብሔር ሌላ ቋንቋ የሰጠን አንተን? አይ አስባል ምን ብለህ ነው የምትናገረው? ምን ቆይ ንገረኝ። አይደለም ለእግዚአብሔር የምትነግረው ያንተን የልብህን ሐሳብ፣ ጸሎትህን፣ ምስጋናህን ነው የምትነግረው በልሳን ወይስ ደግሞ ምስጋና ነው ወይስ ጥያቄ ነው? ምን እያልከው ነው? እሺ ንገረኝ። ስታስተላልፍ ወደ እግዚአብሔር የምታደርሰው ነገር ምን እያልከው ነው? አታውቅም እኮ ጸጋ ካልተሰጠ እንዴት የመተርጎም ጸጋ ካልተሰጠ እንዴት ነው የምታውቀው? አታውቅም እኮ ነው ያልኩህ። እና የማታውቀውን ነገር ነው ከእግዚአብሔር ጋር የምታወራው? በመንፈስ ቅዱስ ነው የሚረዳ። አንተ በመንፈስ ቅዱስ እርዳታ እኮ ነው ከእግዚአብሔር ጋር የምትነጋገረው። ችግር የለም። ከመጽሐፍ ቅዱስ ክፍል አንዱ ሐዋርያ ወይም ካሉት ቅዱሳንም ምናምን አንዳቸው ከእግዚአብሔር ጋር በልሳን እያወሩ ምን እንደማያወሩ እንደማያውቁ በግብር ውጣ የሚናገሩ አንድ ሰው ከዚህ ጥቀስልኝ። አንድ ሰው ኦኬ። አንተ አሁን እያልከኝ ያለው አልገባኝም። አሁን ሰው የሚያወራው ነገር በተለይ በልሳን ሲያወራ በቆሮንቶስ ቤተክርስቲያን ላይ እንደተጠቀሰው አይነት ልሳን ሲያወራ በአእምሮ የሚያውቀውን ነው እያወራ ያለው ነው የምትለው ወይስ እንዴት ነው? አልገባኝም። አንተ እኮ ነው የማያውቀውን ነው የሚያወራው ያልከው። በአእምሮ አይደለማ። በአእምሮዬ አይደለም ማለቱ ምን ማለት ነው? በምን ነው ታዲያ? በልብ በመንፈስ። አዎ በመንፈስ ከእግዚአብሔር ጋር ምስጢርን ትነጋገራለህ እኮ። ምን እያልክ እንደሆነ አይተረጎምም ነው አንተ የምትለው የማወራው ነገር። አስተርጓሚ ካለ ይተረጎማል። አስተርጓሚ ከሌለ እንዴት ነው የሚተረጎመው? ለዛ እኮ ነው ልሳን የመተርጎም ጸጋ የተፈለገው። ለዛ እግዚአብሔር ለአንዱ ልሳን የመናገርን ጸጋ ይሰጠዋል፣ ለአንዱ ደግሞ በዛ ልሳን የተነገረውን እንዲተረጉም ይሰጠዋል ማለት ነው። እሺ አንተ ስትናገር ለእግዚአብሔር ነው። ቆይ አይደለም ሳሙኤል የሚናገር ቋንቋ ቢሆን ኖሮ የተማረ ሰው እንጂ ይኸውልህ አስተርጓሚ ካለ የምትል ቆይልህ ካዶሽ አስተርጓሚ ካለ የምትለው ነገር አስተርጓሚው የሚተረጉም እሺ ይኸውልህ እኔ እንድትመልስ ነው። እድል ልሰጥ ነው። አንተ የምትናገረውን ነገር ያ የሚተረጉመው ሰው ለእግዚአብሔር ነው የሚተረጉምለት ለጉባኤው ነው የሚተረጉምለት? እስቲ ንገረኝ እሱ። ኦኬ በጉባኤ መካከል ነው እሱ። በጉባኤ መካከል አንተ ዝም ብለህ ስታወራ ሰው መንፈሳዊ ነገር ያልተረዳ ሰው ከውጭ አንተን አይቶ ምን ይላል? ይሄ ያበደ ነው ምናምን ብሎ ነው የሚለው። አይረዳም። ለዛ እኮ ነው ጳውሎስ በጉባኤ መካከል ስታወሩ ድምጻችሁን ቀስ ብላችሁ አውሩ ብሎ ያለው። ልሳኑ የሚተረጎመው ለእግዚአብሔር ነው። ሲጀመር እኮ ልሳን የሚሰጠው እኮ ለግለሰብ ለጉባኤው ነው የሚተረጎመው። ንገረኝ። ጳውሎስ እኮ እዚህ ክፍል ላይ ቆሮንቶስ ላይ ኮምፔር እያደረገ ያለው ልሳንና ትንቢትን ነው እንትን እያለ ያለው። አየህ ያነጻጸር ያለው ለምንድን ነው? በጉባኤ መካከል በልሳን ከመናገር ይልቅ ትንቢት መናገር ይሻላል ብሎ ነው። ምክንያቱም በትንቢት የምትናገረው በተገለጠ ቋንቋ ስለሆነ ሰዎች በሚያውቁት ቋንቋ ስለሆነ አንተ የምትናገሩን ይሰማሉ። በልሳን ስታወራ ደግሞ ሳሙኤል የሚነገር ቋንቋ አይደለም። ምክንያቱም በመንፈስ ቅዱስ ነው ያ ቋንቋ የሚሰጠ። አንተ ከክርስቶስ ጋር ራስን እንድትታነጽበት ኮንታክት። ኦኬ አልጨረሱም። ስለዚህ ከእግዚአብሔር ጋር ሶፊ ሄዳ ፈለገ በቃ አዎ ቀጥሉ። ዮባ ያደክማል ይሄ ልጅ እኔ እንደሆነ አልችለውም። አዎ ለፓስተሩ ያልሆነ ለማን ይሆናል ብለህ ነው? እሺ እንደሱ አይደለም። አይ ለጨዋታ ነው። እሺ አንዴ ቪዲዮ ላሳይ በማርያም ይው አታሳይ። አሁንም ተውቶ አታሳይ። እኔ ላሹፍ አይደለም ተውቶ ያልኩት እዩ። ለማንኛውም ከቪዲዮ በፊት ግን ፈለገ ከቪዲዮ በፊት እኛ እናሳየው አይደለም። እኔ አሁን ጥያቄ ያለኝ ለዮባ ብዙ ቆይ አንዴ ካዱሽ አንዴ ትጠይቃለህ። ቆይ አንዴ
የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። መክሪ ለቪኒሚን ተረላባሽ ክራባባባ ለምሳሌ በለድ እሷን አይደለም ባብሊንግ ይባላል። ፈለገ ሰማን እኮ በቃ ፈለገ ይሰማል። ምንድነው እሱ? ምንድነው የሙጥቁላ ማክሪል ቪኒሚን ተረለበሼክ ረለበባ ኢለቨና ማንተር ዶና ማሼክ ረበበበበበ የሰማይ ቋንቋ Je le predica cradosati. ይቅርታ ይሄን ብቻ ነው ማሳየት የፈለኩት። ችግር የለም። አሁን ለዮባ ጥያቄዎች አሉኝ፣ ይመልስልኛል። ኦኬ እስካሁን ጠይቀኛል። አሁን ልጠይቀህ ፈቃደኛ ነህ? ዮባ ይሰማል? ዮባ ቆይ እዮብ ይመለሳል። ኦኬ ለአንተ አንተ መዝሙር ያደርገው ማይክል ሚት አድርገው። ቅዱስ ለምንድን ነው የማደርገው? ልታስወጣኝ? ማይክል ሚት አድርገው። ልታስወጣኝ? ላይቡን ስለከፈትኩት ማይክል ሚት አድርገው። እንዴ አካኪ ዘራፍ ትላለህ እንዴ? ጠይቀኛል። ልጠይቃለህ። ማይክን ሚውት አድርገው። ያው ስሙ ሊያስወጣኝ። ማይክህን ሚውት አድርግ። ማንም አይደርስልህም። እኔ ከፈለኩ አስወርዳለሁ፣ ከፈለኩ አስገባለሁ። ያው ሊያስወጣኝ ባለስልጣን ነኝ እኔ ላይ ወኔ የከፈትኩት። አንድ ጥያቄ አትመልስ። አንድ ጥያቄ አትመልስ። ማይክህን ሚውት አድርገው። ማይክህን ሚውት አድርገው። ምን አይነት አዘግ ሰው ነው ባካችሁ። እሺ ያሬዶ እንዴት አለ? ሰላም ብያለሁ። ዲያቆን ሰላም ኖት? ይበረታሉ? ደግ ኖት? እግዚአብሔር ይመስገን። አይ ቀስሷል ምናምን ብለውኝ። አይ በህልማቸው ነው እንግዲህ፣ ተኝተው አልተነሱም፣ ገና ናቸው። እዮባይ ሰላም ብያለሁ። ሁላችሁንም ሰላም ብያለሁ። ቃዶሽንም ሰላም ብያለሁ። ወንድማለም እታች ያላችሁ ክርስቲያናትና ወንድሞቻችንም ሁላችሁንም ሰላም ብያለሁ። ተሽሎሃል ይላላችሁኝ? ያው ደህና ነኝ። ጉንፋን ነገር ይዞኝ ነበረና ለዛ ነው ደህና ነኝ በጣም። ሁላችሁንም ግን ሰላም ብያለሁ። እግዚአብሔር ያክብርልኝ። በውስጥም ለጻፋችሁልኝ አመሰግናለሁ። ክብር ይስጥልኝ ብያለሁ። ዲያቆን እንዴት ኖት? ጾም እንዴት ነው? አገልግሎት የጾም እንደምታየው እያከሳን ነው ያሬዶ። ያው እንደምታየው ተነስታች እየሆነ ነው። አይ ጥሩ ነው ያሉት እርሶ በጣም ያሬዶ። ወይ በእኛ ስንት ነው ማለት ነው ጉንፋኑ? አሁን በእኛ ሲተረጎም ስንት ነው ማለት? በዶላር ነው ብዬ ነው። ምንዛሬው በውጭ ነው በውስጥ? አይ በውስጥ። መቼ እንትን ብሎ ነው ባለፈው ትዝ ይልሃል? እነ ማን ናቸው? እነ ጋዲሳ ውጣ የታሉበት ጊዜ እኔ ደግሞ እግዚአብሔርን የሆነ ውሻ ምናምን አጠገብ መጥቶ እያባረክ መስሎኝ ነበር። ለካ ላይ ቡላ ያለው እግዚአብሔርን የዛለታው እንደዚሁ ነው። የዛለታው እንደዚህ ነው። እና የዛን ጊዜ በቃ እንዴት እንደሆነ አላውቅም፣ ብቻ ቤቴን ከፍቼ በኋላ ነው እነሱ ሀሳባቸው እንዲጨርሱ ከፍቼ በቃ መናገር አቃተኝና በዛ ነው ሰው የሚያወቀው ይመስለኛል። አሁን ግን ደህና ነኝ። ያው የሆነ ፍን የማለት ነገር አለው፣ ግን ደህና ነኝ። እስኪ ከቃዶች ጋር የተወሰነ እንትን በል ይለቃል። ያገባ ሰው እኮ ጉንፋን አይዞም ይባላል ብዙ ጊዜ ያሬዶ። እንዴ ኧረ ይዟት እንዴ ሞቅ አድርጉት እንጂ ቤቱ ብዙ እንትን አለ እኮ ብዙ የትንፋሽ። ኧረ ይቅር እና ቤት ሰላም ነው አይደል? ሁሉ የሌለ መስበር ጣስም ስሜት አይሆንም።
ቃዶሽ እኔ አንድ ያልገባኝ ነገር ቃዶሽ ሰላም ነው አለ? ሰላም ነው። እንዴት ነው መዝሙሪ? እግዚአብሔር ይመስገን። እስካሁን አንድ ሰዓት ምናምን ስጠይቅ ነበርና አንድ ጥያቄ እንኳን አልጠየቋቸውም እና አሁን ልጠይቃቸው አንድ ጥያቄ ብቻ መልሱልኝ እና ከዛም በኋላ እንቀጥላለን። ችግር የለውም። እሺ ጥያቄያቸው ፕሮግራማቸው እንደሆነ አላወኩም። እሺ አቅርብና እዮባም አለ እኔም አለው። ኦኬ ጳውሎስ እዚህ ክፍል ላይ አሁን ልሳን ሳወራ በአእምሮ አይደለም በመንፈሴ ነው የማወራው ብሎ ያለው እና ምን ማለቱ ነው? በአእምሮ አይደለም በመንፈሴ ነው የማወራው። እሺ ሲጀመር እኛ የምናምነው ልሳን ማለት አይደለም ጳውሎስ ያለው እንጂ ኦኬ እሺ እኮ ልመልስልህ። እኛ የምናምነው መሰለህ ልሳን አሁን እናንተ የምትናገሩት ቋንቋ የማይታወቅ ቋንቋ አይደለም፣ የሚታወቅ ቋንቋ ነው ብለን እናምናለን። በቆሮንቶስ ቤተክርስቲያን የተለያየ ቋንቋ ይናገሩ ነበር። ያ ቋንቋ ግን የሰው ቋንቋ ነው፣ ሰው የሚሰማው ነው። ግን እዛ የነበሩት ተናጋሪዎች ሰሚዎች የትውልድ ቋንቋቸውን ስለማይሰሙ አይረዱትም ነበር። ስለዚህ መተርጎም የሚያስፈልገው ነበር ማለት ነው። ስለዚህ ቅዱስ ጳውሎስም በአእምሮ አያስተውለውም በመንፈስ ግን ሲል አንደኛ ከእግዚአብሔር መንፈስ ቅዱስ ሰርቶ ከጸሎት የምትጸልየው መቼም ዝም ብለህ ከገዛ ፈቃድ የምትጸልየው። ለዚህ ነው ሮሜ 8 ላይ መንፈስ እንዴት እንደምንጸልይ አናቅምና ያግዘናል ይረዳናል እንደሚለው ማለት ነው። ስለዚህ አዎ ዝም ብሎ በአእምሮአችን ዝም ብሎ ከስጋና ከደም ሳይሆን መንፈስ ቅዱስ ገልጾልን ረድቶን አግዞን የምንጸልየው መንፈሳዊ ኮኔክሽን ነው ከእግዚአብሔር ጋር። ስለዚህ ያን ማለቱ ነው እንጂ የማይታወቅ ቋንቋ ነው የማላቀው ምን እንደማወራም እንደምለምን ማውቀው አይደለም ማለቱ አይደለም። በመንፈስ ነው የምትናገረው ትንቢቱን ወይስ በአእምሮ ነው የምትናገረው? መንፈስ ቅዱስ ካልሰጠ በስተቀር ትንቢት መናገራችንን ሲጀመር አይደለም። አይ ነው እሱማ አውቃለሁ፣ ግን በመንፈስ ነው የምትናገረው ወይስ በአእምሮ ነው? ያሬዶ ወደ ርዕሱ አሁን ፈቀድክለት። አየህ ወደ ርዕሱ በፕሮቴስታንት አንድ ቀጥሉሽ አንዴ ፈለገ ያንዴ ነው ወይስ አይደለም ነው አልመለስኩም እኮ አንድ ቀጥል። አሪፍ ነው። ቆይ አንድ 15 ደቂቃ ስጥኝ ብዬ ነው። እሺ ችግር የለም። እሺ እዮባ ቀጥል አንዴ። ኦኬ ዮባ አሁን ስለ ጳውሎስ ላይቭን እኮ የከፈትኩት እኔ ነኝ እኮ። እንዴ ቢያንስ እኔ ድል ስጠው እኮ ተረጋጋ። ምን እሺ ጸብጸብ እሺ ወይስ ፍቅር እሺ ቅዱስ አይደለም ጥያቄ ብቻ አንድ ግልጽ ያለው እኮ ተረጋጋ። እኔ ነኝ አሁን እኔ ቢያንስ ለያሬዶን እንኳን አይ ርዕሳችን እንዲህ ነው ስል እንኳን ያሬዶ እንኳን አድምጦ ማይኩን ተደረገ ምናምን 5 ደቂቃ ስጡኝ ምናምን አለ። ለምን አትረጋጋም? ለምን መረጋጋቱ ያልፈጠረብህ ብራዘር? ጸብጸብ እሺ ወይስ ፍቅር እሺ ይላሉ ኮሜንት ላይ ዳውን እሺ እያሉሽ ነው። እና ቅዱስ ተረጋግተን እናውራ እሺ። ዮባ ኔትወርክ ይዞት ሊሆን ይችላል ወይ ሊኖር ይችላል ላይኖር ይችላል። ለዛ ነው ዮባ አለው መሀል ላይ ሄዳል ይመጣል ግን አለው። ቀጥል በቃ ከወንድማችን ቅዱስ ታካሚ አለ። እሺ ቅዱስ እሺ ልሳን በአእምሮ ነው ማነው? ትንቢት በአእምሮ ነው ወይስ በመንፈስ ነው የሚነገረው? በአእምሮና በመንፈስ የሚለው ገብቷል መጀመሪያ። ችግር የለውም እሱን ተውና ጳውሎስ እዚህ ክፍል ላይ ቆሮንቶስ 14 ላይ ትንቢትንና ልሳን ስለ ትንቢት አይደለም ዮባ ስለ ልሳን ነው። ኦኬ አውቆ ስለ ልሳን ነው። ግን አሁን ወደ ሐሳባችን እኔ ዮብን ላስታውሰው ብዬ ነው። አይ እሺ ቁጥር ስንት ላይ ላንብብልህ? እዛው ላይ እየተረዳ ነው እንድንሄድ። ቁጥር አሁን ለምሳሌ ትንቢት ይሻላል ብሎ ከልሳን ጋር እያነጻጸረ እየተናገረ አይደል? ስለዚህ ቁጥር ስንት ላይ ኦኬ ቆይ አንዴ ላውጣለሽ ቁጥሩን። እሺ ቆይ ኦኬ አሁን ለምሳሌ በልሳን የሚናገር ራሱን ያንጻል፣ ትንቢትን የሚናገር ግን ማህበሩን ያንጻል ይላል ቁጥር 4 ላይ ማለት ነው። እሺ ኦኬ ሁላችሁም በልሳኖች ልትናገሩ ወድ ነበር፣ ትንቢትን ልትናገሩ ግን ከዚህ ይልቅ ወዳለሁ። ማህበሩ ይታነዘን ንግግሩ ባይተረጎም በልሳኖች የሚናገር ትንቢት ከሚናገር ኦኬ በልሳኖች ከሚናገር ትንቢት ቢናገር ይበልጣል ይላል። አዎ ስለዚህ ለምንድን ነው ጳውሎስ ትንቢትን እየመረጠ ያለው? ቀጥሎ ደግሞ ምንድነው ልሳን በአእምሮ አይደለም ስላልተተረጎመ። ኦኬ ስለዚህ በአእምሮ ነው ወይስ በመንፈሱ ነው የሚያወራው ትንቢትን? አይታል እዚሁ ላይ አንብብልኝ። በአእምሮና አይደለም እዚህ ጋር የለም እኮ ግን በአእምሮ ነው ወይስ ከሌለ ያዘው ለራስህ። በቃ እዚህ ላይ የለም ብለህ ካሰብክ ለራስህ ያዘውና የተጻፈው ላይ ጠይቀኝ። ኦኬ ትንቢትሽ በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ምን ማለት ነው? የተገለጠና ያልተገለጠ ቋንቋ
ቀጥሎ ባለው የተገለጡ ቋንቋዎች ብሎ ይላልና ትንቢት በተገለጡ ቋንቋ ሳሙኤል የሚነገር ቋንቋ ነው ወይስ የቱ ጋር የተገለጠና ያልተገለጠ? እሺ ቆይ 9 ያለው ላንብበለ። እንግዲህ እናንተ ደግሞ የተገለጠውን ቃል በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርጎ ያስተውላሉ ይላል። የተገለጠ ቃል ነው እንጂ የተገለጠና ያልተገለጠ ልሳን ይላል። አይ ስለ ትንቢት ጋር እኮ ያነጻጸር እኮ ነው። እዚህ ክፍል አታነጻጽር። ያልተገለጠና የተገለጠ ልሳን ነበር ያልከኝ። የተገለጠና ያልተገለጠ ልሳን አይልም፣ ቃል ነው የሚለው አይደል? የተገለጠው ቃል ነው የሚለው። ስለዚህ ያልተገለጠ ልሳን የሚል የለም ማለት ነው። የተገለጠውን ቃል በአንደበት ባትናገሩ ይላል። ሰዎች የምትናገሩት እንዴት አድርጎ ያስተውላሉ ይላል። ስለዚህ ልሳን በተገለጠ ቋንቋ ነው ወይስ ባልተገለጠ ቋንቋ ነው? ሳሙኤል የሚነገር ቋንቋ ነው ሳሙኤል የማይነገር? ባልተገለጠና በተገለጠ ቋንቋ አይልም። ኦኬ የግድ ቋንቋ ማለት አለበት? ቃል ማለት ቋንቋ? አዎ ማለት አለበት። ቃል ስለሚለው ከሆነ የተገለጠ ቃል ማለት ለሰዎቹ የተነገረ ቃል ሰዎቹ የሚረዱት ማለት ነው። እንዲሁ እናንተ ደግሞ የተገለጠውን ቃል አለ የሚነገረውን ቃል ማለት ነው በአንደበት ባትናገሩ ሰዎች የምትናገሩትን እንዴት አድርገው ያስተውሉታል? ያ የተገለጠውን ቃል ባትነግሯቸው ሰዎቹ ያው ውስጥ አይመረምሩም አይደለ? ካልነገራችኋቸው እንዴት አድርገው ያስተውሉታል? ለንፋስ የምትናገሩ ትሆናላችሁ። ስለዚህ ለሰዎቹ በሚገባቸው ቋንቋ ካልደረሳቸው ቃሉ ቢገለጥም እነሱ ጋር ትርጉም አልባ ይሆንባቸዋል ነው። የምታወራውን እያወቅከው ቢሆን አሪፍ ነው። ቃሉ ዝም ብሎ ለመጠየቅ ብቻ እንዳይሆንብህ። አይ ማወራውን እያወቅኩ ነው እኮ። ለዛ ከሆነ የሌለ ነገር አትጥቀስ። አሁን ደጋግሜ ያረምኩ እኮ ወዳጄ። እሺና እግዚአብሔር ሌላ ቋንቋ ሌላ ተጨማሪ ቋንቋ ለምንድን ነው የሚሰጠን? ምን ማለት ነው? ሌላ ተጨማሪ ቋንቋ ልሳን በመንፈስ ቅዱስ የሚሰጥ ልሳን ተምረን የምናገኘው ልሳን አይደለም። በዛ እንተማመናለን ሁላችንም። ለምሳሌ መንፈስ ቅዱስ የሐዋርያት ሥራ 2 ላይ ያለውን በቃ የተለየ ነገር አይደለም። የሐዋርያት ሥራ 2 ላይ እሱ ያንተ ነው። እሱ መጀመሪያ የቤተክርስቲያን ያንተ ነው። የኔን እየነገርኩ ነው። አንዴ እሱን አይደለም እኔ ቆሮንቶስ ላይ ያለውን ነው የምነግርህ። ቆሮንቶስ ያንተ ነው እሱ ቃዶሽ። እኔ እኮ አንድ ነው ብዬ ነው እኮ ማምነው። ያንተ ነው። አሁን አይ እሱ እኮ አይደለም ምናምን ትለኝ ያንተ መረዳት ነው። የኔን ከሆነ የምትፈልገው ግን የኔን ስለዚህ ቆይ እሺ አሁን የኔን ልመልስልህ። ቆይ ከመመለስ በፊት ልጠይቅ አንድ ጥያቄ። እሺ አይ አትጠይቀኝ። ቆይ እኔ ነኝ ጠያቂው። አይ አትጠይቀኝ። እስካሁን እየተጠየቁ መመለስ ፈልጋለሁ። መመለስ ፈልጋለሁ። ግልጽ ጥያቄው ግልጽ እንዲሆንልህ እኮ ነው። ግልጽ ሆኖልኛል። ሐዋርያት ሥራ ላይ የተነገረው ግልጽ ሆኖልኛል። ለሰው ነው ለእግዚአብሔር ነው? ግልጽ ሆኖልኛል። ልመልስልህ። እሺ መልስልኝ። ሐዋርያት ሥራ ላይ የተነገረው ለሰው ነው ለእግዚአብሔር ነው? መልስልኝ። እሱ ምን ማለት ነው? ለሰው ነው ለእግዚአብሔር? ለእግዚአብሔር ነው የተነገረው ወይስ እዛ ጋር የተነገረው ሰዎች ሰምተዋል ወይስ ለሰው ነው ወይስ ለእግዚአብሔር ነው? ጥያቄ አልገባኝም ቃዱሽዬ። ሐዋርያት ሥራ ላይ የተነገረው ልሳን ቋንቋ ለሰው ነው የተነገረው? ሰው እንዲሰማ ተብሎ ነው የተነገረው ወይስ ለእግዚአብሔር ተብሎ ነው የተነገረው? ተናጋሪዎቹ የተናገሩት በሰው ቋንቋ ነው። አሁን የተጻፈው ማለት ነው። ቆይ አንዴ አዳምጥ እንጂ የተነገረው ቋንቋ የሰው ቋንቋ ነው። ይህን እንዴት መረዳት እንችላለን? እዛው ጋር ድንገት የሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሞላው፣ እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው፣ በሁሉም መንፈስ ቅዱስ ሞላባቸው። ሚዩት አድርግና አዳምጥ። በቃ ተመልሶልኛል አልኩ። ልታዘኝም ትፈልጋለህ? ቃዶች ተው እንጂ ሚዩት እንዳታበራ። ሚዩት አልጨረስኩም። ስፈልግ ነው ስጨርስ ነው የምትቀጥለው። አንዴ ልጨርስ። ለምን እንዳስቆምከኝ ስለማቅ ማለት ነው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች። ምኖች? ልሳኖች። ልሳን ማለት ምን ማለት ነው? ቃሉ ግዕዝ ነው፣ ቋንቋ ማለት ነው፣ የሰው ቋንቋ ነው። በሌላ ልሳኖች ይናገሩ ጀመር። ሌላ የተባለው ከምን አንጻር ነው? ሌላ የተባለው ከነሱ አንጻር ነው። ለነሱ ሌላ ነው፣ የማያውቁት ማለት ነው። ለተናጋሪዎቹ አዲስ ነው፣ መንፈስ ቅዱስ የገለጠላቸው። ለሌሎቹስ? እንቀጥል። ከሰማይ በታች ካለ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው ሲናገሩ ይሰማ ስለነበረ የሚሉትን አጡ። ሕዝቡ ሁሉ ምን ይሰሙ ነበር? በገዛ ቋንቋቸው ሲነገር፣ እነዛ ሰዎች ሲናገሩ ይሰሙ ነበር። ተገርመውም ተደንቀውም እንዲህ አሉ። ምን አሉ? እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉም እንዴ አሉ። በገሊላ ያሉ ሰዎች የእነዚህን ቋንቋ አይናገሩም ነበር። ለወትሮ አይታወቅም ማለት አይናገሩትም ነበር። የገሊላ ሰዎች ሆነው እንዴት በገዛ ቋንቋችን ይናገራሉ ብለው ተገረሙ።
እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ከዛስ አገራቸውን ይዘረዝራል። የጳርጤና፣ የሜድ፣ የኢላሚጢዎች ሰዎች በሁሉም ወንዝ መካከል በይሁዳ በቆጶዲያ ያሉ እያለ ይቀጥላል። እስያ ያሉ አይሁድ ወደ ይሁድነት የገቡም አሉ እያለ ይቀጥልና እንደዚህ ይላል። የእግዚአብሔርን ታላቅ ስራ በልሳኖች ሲናገሩ እንሰማለን። ሁሉም ተገረሙና አመንትተው እርስ በርሳቸው እንጃ ይህ ምን ይሆናል አሉ። ምን ይሆናል እያሉ ተነጋገሩ ይላል። ስለዚህ እነዚህ ሰዎች ምንድነው የሰሙት? የገዛ ቋንቋቸውን። ለተናጋሪዎቹ ምንድነው? አዲስ። ይሄ ቋንቋ መንፈስ ቅዱስ የገለጸላቸው ነው። የገለጸላቸውም ለምንድን ነው? ወንጌልን እንዲያሰፉ ማለት ነው። ጨረስኩ። ኦኬ፣ በቃ አሪፍ መልስ ነው የመለስክልኝ። ቴንኪዩ። እሺ፣ በቃ ሌላ ጥያቄ ልጠይቅ እና በቆሮንቶስ ላይ የተነገረው ልሳን ለሰው ነው ወይስ ለእግዚአብሔር ነው? እዛ ክፍል ላይ እሺ፣ የቱ ቁጥር ስንት ላይ? ቁጥር 2 ላይ። ቁጥር 2 በልሳን የሚናገር ኦኬ፣ ሁላችሁም ስሙ ነው እያልኩ ያለሁት። እሺ በልሳን አሁን እዚህ ጋር በደንብ አድርጋችሁ ስሙ። እየተናገረ ያለው ስለ ልሳን ነው፣ ማለትም ስለ ቋንቋ። ስለዚህ ቋንቋ ግን ግላይሶሊያ ነው የሚባለው ማብራሪያ ይሰጣል። አዳምጣ። ቋንቋ አይደለም፣ ቋንቋ እኛ የምናወራው አይደለም። ልሳን ግላይሶሊያ ነው በእንግሊዝኛ አይደለም፣ ማን በግሪክ። ምን ማለት ነው? ቋንቋ አይደለም፣ እኛ የምናወራው ቋንቋ አይደለም። ቋንቋ አይደለም። ያ እሺ፣ ማን የሚያወራው ቋንቋ ነው? ግላይሶሊያል ተብሎ የተባለው እዛ ክፍል ላይ ቋንቋ ነው። እዛ በግሪክ እንደዛ ተብሎ እና ምንድን ነው? እሺ ጎይድ ቀጥል። አመጣለሁ፣ ችግር የለውም። ቆይ ምንድን ነው ታዲያ? ጠያቂው ነኝ እኮ ምንድን ነው? ጠያቂው ነኝ አልኩህ። ቀጥል። እሺ አንተ የተጠየቅከውን መልስ እኮ። የተጠየቅኩትንማ ልመልስ ነው፣ ግን መሀል ገብተህ ሌላ ነገር ስላወራ ምን ማለት ነው አልኩ። ትመልሰዋለህ? ልሳን ማለት ነው። ልሳን ስል ያው በአማርኛ አቻ ቃሉ ምናልባት እንትን ባይልም ያው ሰው በግሪክ ልሳን ማለት ምን ማለት ነው? ቆይ በአማርኛ ቋንቋ ልሳን ማለት ምን ማለት ነው? ቃል እሺ፣ ልሳን ማለት እኮ በግሪክ ቋንቋ እኮ ነው። ቋንቋ ለምንድን ነው? ቋንቋ አይደለም አልከኝ እኮ እኔ። አሁን እኮ እየተናገርከው ነው የሆነብኝ። ልሳን ቋንቋ ነው እኮ ግን ሳሙኤል የሚነገር አይደለም ነው። እዛ ቆሮንቶስ ላይ ግላይሶሊያል ተብሎ የተባለው። እሺ ቀጥላው። አያስቅም። አይ ቀደም አንዴ ቋንቋ አይደለም ብለህ ተከራከርከኝ አይደለም? ቋንቋ አይደለም በግሪኩም እኮ ግላሶሊያን የሚለው ወዘተ ምናምን ብለህ አልክ። ታዲያ ምንድነው ስል ቆይ አንዴ ወዳጄ ምንድነው የተለየ ነገር ካለው ማስረጃው ታሳይኝ ሲ አለውኝ አለው። እሺ አሁን ተመልከቱ፣ የግዕዙን ተርጉመን ቋንቋ ብለን ስናወራ እዛን አይደለም ግሪኩ እንደዛ አይደለም ማለት። እሺ እዚህ ክፍል ላይ ያለው ቃል ልሳን ተብሎ የተተረጎመው በግሪከኛ ግላሶሊያን የሚለው አልከኝ። ቋንቋ በግሪክ ምን ማለት ነው? ቋንቋ ወይም ልሳን በግሪክ ምንድነው ተብሎ የሚጠራው? ቋንቋማ በግሪክ ሎጎስ አይደል የሚባል ቃል ምንድነው? ሎጎስ አይደል? ቋንቋ ሎጎስ ቃል ምንድነው በግሪክ? እሺ አውጣና ሳይ። ሎጎስ ቋንቋ ነው። ቃል ምንድነው በግሪክ? ስለ ቋንቋ ምንድነው ተብሎ ነው የተጠየቀው ቅዱስ። ቋንቋ በኦሮምኛ ምን ማለት ነው? አውጣ። ቋንቋ ነው የሚባለው ግሪክ። እሺ አሁን እሱን ተው። አሁን ጥያቄውን መልስ፣ ችግር የለም። አሁን እሱን በሌላ ቀን። እሺ አረ ኔትወርክ በጌታ ስም አይ መልስልን። ና ክፈትና ሳይ እንጂ ትልቁ ላይ አድርገው አንዴ። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣ ወዳጅ። አሁን ስለ ቋንቋ አይደለም እኮ ያወራን ያለ ነው። ቋንቋ በግሪክ ሎጎስ ነው የሚባለው ብሏል። አውጣና ሳይኝ እባክህ። ኦኬ አሁን ስለ ቋንቋ አይደለም ስለ ልሳን እኮ ነው ያወራን ያለ ነው። አሁን እኔ ስለ ቋንቋ አይደለም ስለ ልሳን ነው። ስለ ልሳን እኮ ነው ያወራን ያለ ነው።
ለምንድነው ስለ ቋንቋ አይደለም ስለ ልሳን አይባልም። ሁለቱም ያው ነው ወዳጄ። አሁን በአማርኛ አቻ ቃል ስለጠፋ አይደል? ከቋንቋ ላይ አይ ስለጠፋ አይደለም ማታውቀውን አትቀባጥር እባክህ። ለምንድነው ስለጠፋ ሳይሆን ትርጉሙ ስለሆነ ነው። አሁን እንዲያርግልኝ ቃዶሽ ወንድሜ፣ ለምንድነው እና በግሪክ አንጣ ቃዶሽ በግሪክ ቋንቋ ሎጎ እንደሚባል አውጣና አሳየኝ እባክህ። ለእሺ እየመለስኩልህ እኮ ነው። ለምንድነው የግዕዝን ቃል የተጠቀሙት ቋንቋ ለሚለው ነው እኔ ሐሳብ። ቋንቋ ማለት ይችሉ ነበር እኮ። ለምንድነው የግዕዝን ቃል የተጠቀሙበት ምክንያት ንገረኝ። ፈለጋ አለው ኔትወርክ አስቸገረ። ኔትወርክ እያስቸገረኝ ነው። እባክህ ቃዶሽ ኔትወርክም እያስቸገረኝ ስለሆነ ትንሽ እንትን አትበልብኝ። አውጣና ክፈትና አሳየኝ። ቋንቋ በግሪክ ሎጎስ ነው የሚባለው ብለሃል አይደለ? አንደኛ ግሪኩን የጠቀስከው ራስህ ነህ፣ ተቅለብልበህ ጠቀስከው። ከጠቀስከው አይቀር በላንጣ ቋንቋ በግሪክ ሎጎስ እንደሚባል ክፈትና አሳየኝ። ቃል ነው ሎጎስ ብዬ ያልኩት ቋንቋ አይደለም። ማጠየቀ ስለ ቃል አሁን ሰርች አድርጋ መጣ። ስለ ቋንቋ ነው የተጠየቀው። ስለ ቃል የተጠየቀው ስለ ቋንቋ ስትጠየቅ በግሪክ ሎጎስ ማለት ነው አልክ። ስለዚህ ጥያቄው ለምን ነው ማስረጃ አምጣ። እሱን ጭቃ መጣ ነው። ይሄን ከመለስልኝ በኋላ ማስረጃ አምጣ። መጀመሪያ ማስረጃ አምጣ። አሁን አምጣ። ይሄን ይመልስልኝ አልኩ። አሁን አምጣ። አይመልስልህም። በመጀመሪያ አምጣ ማስረጃ። ለመሸሽ ፈልጋችሁ ነው ከጥያቄው ልትሸሹ ፈልጋችሁ? የማያውቁትን ነገር መፈትፈት። አዎ እየሸሸን ነው። ማስረጃ አምጣ። አይ ለመሸሽ ከፈለጋችሁ እሺ ችግር የለውም። ማስረጃ ቶሎ በል። ማስረጃ ከመለሰ በኋላ አመጣለሁ። ካሜራን ክፈተውና ማስረጃ እየሸሻችሁ ነው። ተው በቃ ካሜራን ክፈትና ማስረጃ አምጣ። ማስረጃውን አመጣለሁ። ችግር የለውም። አሁን ይመልስ። እየሸሻችሁ ነው። መልስ አይደለም ይሄ የጣሊያን ጦር አይደለም። እዚህ ጋር የምንሸሸው አሁን መልስ ላለመመለስ እየሸሻችሁ ነው እኮ። ካሜራን ክፈትና ማስረጃ አንስጣን። ለምንድን ነው የማትመልሱት እኮ ነው ጥያቄ። ካሜራን ክፈትና ላልከው ነገር ማስረጃ ይሄን ከመለሳችሁልኝ በኋላ ማስረጃውን አመጣለሁ። ማስረጃ አለ ወይስ የለህም? ቅዱስ ከመለሳችሁልኝ በኋላ አመጣለሁ። ማስረጃ አለ ወይንስ የለህም? መጀመሪያ መልሱልኝ። ማስረጃ አለ ወይስ የለህም? አሁን ራሱ በጣም የሚያሳዝነው ማለት ነው መሳሳቱን አያምንም። እስቲ ቆይ አንዴ ሚዩት አድርግ በእናትህ። ለክርክር ብላችሁ ማለት ነው የሆነ ከሰውነት ተራቱት እባካችሁ። አሁን እንኳን መሳሳቱን አያምንም። ቋንቋ ሎጎስ ነው የሚባለው አለ። አንጣ ሲባል አይ ቆይቶ አሁን ሰርች አድርጎ ምናምን ያመጣውን ቃል ማለቴ ነው አለ። አሁን መልሶ ደግሞ አመጣለሁ። መጀመሪያ መልሱ ፈርታችኋል። ምን ማለት ነው? አንተው ተሳስተ ስትታረም እንኳን እንዴት አይገባም? በጌታ ስም ቀጥል ይዋዴሽ። ኧረ እኔ ልቀጥል አይደለም፣ አንብበው በለውና ቀጥሉ። ያው እዚህ ከፍቼዋለሁ። ይዋድ ምሩታል ከዚህ ሰው ጋር ማውራት። አንብበው በለው። ከእኔ ጋር በልሳን ካልሆነ በአማርኛ ራሱ አንግባባም። ምን ይላል እስቲ ቃዶሽ አንብበው። ኦኬ እሺ በቃ ታንክ ዩ። እሺ ስላመጣ አሁን ይቀጥል። በቃ እሱ አንብበው። ምን ይላል? አንብበው። ያ ምን ይቀጥል ነው? በል አንብበው እንጂ። ቆይ እሺ አንዴ ላውጣሽ። ምን ለፊት እኮ አውጥቶልሃል። የሆነ ሁሉ ነገሩ ግራ የሆነ ሰው ቅድም አውጣ ሲባል እምቢ፣ አሁን ደግሞ አንብብ ሲባል ላውጣ። እንብላ ሲባል ምን እንበል ነው አሉ። ከባድ እኮ ነው። ለፌንድ ይሄው አውጥቷል እኮ ቃዶሽ። ጊዜ ለምን ትገልብናለህ እባክህ? አሁን ምንድነው ግሪክ ምናምን ማለት በጣም የአዋቂነት ምልክት አድርገው ስለሚያስቡት ከዛ እና እሺ አስቀየስክ ምትል ተመስገና ግባ። ይሄው ምንድነው ያስቀየስኩት እኔ ችግር እኮ ነው። እና ግባ ይሄው ስቤ ያለው እና ተሯርጦ ግሪክ ምናምን ራሱ ይፈትት ትልቁ ላይ ይሁንና ታሽ ቅዱስን በትልቁ ላይ እናድርገው። ያው ሊከፍት ስለሆነ እናድርገው።
እሺ እስከዛ እዚህ ውስጥ ያላችሁቶች ወንድሞች ገስ ላይ ሮሃብ ዲኮር እና ዌዲንግ ፕላነር የሚል የቲክቶክ አካውንት አለ እና ምናልባት ፎሎ ያላደረጋችሁት ካላችሁ እዚህ ውስጥ ሁላችሁ ፎሎ አድርጉት። አካውንቱ 700,000 ፎሎወር የሚገባ ከሆነ ለኦርቶዶክስ የወጣት ጉባኤያችን የ1 ሚሊዮን ብር ቻሌንጅ ተሰጥቶናል እና በዚህ አጋጣሚ ሁላችሁም አካውንቱን ፎሎ አድርጉት። እሺ ሁላችሁም አካውንቱን ፎሎ አድርጉት። ወይ ቅዳ በጣም ደግሞ ግሪክ ቋንቋ እንደሚችል እኮ በጣም ብዙዎች ይመሰክሩለታል። በጣም የሚገርም ነገር በጣም ብዙ ፕሮቴስታንቶች በቃ ቅዳ በግሪክኛ የተወሰኑ ነገሮችን ስትናገር ዋው ነው የሚሉት። አይ እግዚአብሔር ሰው ይሄ ልጅ ትቶን ሄደ። ምን እሺ ነው አይመልስ እኮ እየጠበቅኳችሁ ነው። ላመጣ ነው። ምን አይነት ሰው ነው? በጌታ ስም እየጠበቅኩን ይላል እንዴ? ላመጣ ነው። ቅዱስ ኧረ በጣም ነው እኔ። እሺ አንድ ነገር ላሳያችሁ። ያለማፈሩ ማለት ነው። ልክፈት ብሎት አሁን ይዋድን ከዛን አንጣንጅ ይባል እየጠበቅኳችሁ ነው። እዩ የነዚህ መጨረሻ ማለት ነው። አሁን ልሳን በሰዎች መካከል የሚነገር ከሆነ መተርጎም አለበት ይላል ጳውሎስ። እንደዛ ካልሆነ ማይተረጎም ከሆነ እብድ ነው ይሏችኋል። የሚባለውን ነገር ተናጋሪው ምን እንደሚል አድማጩ ካልገባው እንግዳ ይሆንብኛል፣ እኔም ለተናጋሪው እንግዳ ሆንበታል ይላል ጳውሎስ ማለት ነው። ይህን ይናገራል እና እነዚህ ሰዎች ይሄ የልሳን ልምምድ በጣም አጋንንታዊ ነው። በነገራችን ላይ ቀላል ነገር እንዳይመስላችሁ የዝም ብሎ ጳራራም ጨራራም እንደማለት እንደዛ ቀላል አድርጋችሁ አታስቡት። የመንፈስ ቅዱስ ልምምድ ነው እያሉ በየጫካው ምን አይነት አጋንንታዊ ልምምድ እንደሚያደርጉ ማሳያ ነው። ተመልከቱ። አሁን ያው እንቅስቃሴ እያደረገ አርጋሴ እያለ ነው እና ምን እያለ ነው? ምንድነው አሁን እየተናገረ ያለው? እየተናገረ ያለው ስለማን ነው? ያው በደንብ አድርጋችሁ ስሙ። ለእግዚአብሔር ነው ከተባለ ያውቀዋል የሚለውን፣ ለሰዎች ነው ከተባለ አንደኛ 2-3 ናቸው። አማርኛም ኦሮምኛም ወላይትኛም ምንም የትኛውም ቋንቋ ያግባባቸዋል። እዚህ ጋር ያሉት ከሌላ ዓለም የመጣ ሰው ስለሌለ ማለት ነው። ምንድነው እዚህ ጋር እየተደረገ ያለው? ተመልክታችኋል? ተራራ ላይ ወጥተው የሆነ ጫካ ውስጥ ሄደው እንደዚህ ይሆናሉ። ጳውሎስ ግን ያለው ምንድን ነው? እዛው እነሱ የሚጠቅሱት ቦታ ላይ ምንድን ነው የሚለው? ወንድሞች ሆይ ይላል። አሁን ግን ወንድሞች ሆይ ወደ እናንተ መጥቼ በልሳን ብናገር በመግለጥ ወይም በእውቀት ወይም በትንቢት ወይም በትምህርት ካልነገርኳችሁ ምን እጠቅማችኋለሁ ይላል። በልሳን ብንናገር ትንቢት ከሌለው ትምህርት ካልሆነ ወይም እውቀት የሌለው ከሆነ ምን እጠቅማችኋለሁ? አይጠቅምም ማለት ነው። አይጠቅምም። ንፋስ የሌለበት ነገር እንኳን ዋሽንት ክራርም ቢሆን ድምጽ ሲሰጥ የድምጹን ልዩነት ባይገልጥ በዋሽንት የሚነፋው ወይስ በክራር የሚመታው መዝሙር እንዴት ይታወቃል ይላል። እንዴት ይታወቃል? ምንድነው ትርጉሙ የሚለውን በእነዚህ እንኳን በዋሽንት በክራር እንኳን ማወቅ እንችላለን። ደግሞ መለከት የማይገለጥን ድምጽ ቢሰጥ ለጦርነት ማን ይዘጋጃል? ታውቃላችሁ፣ ድሮ ላይ ጦርነት ሲመጣ መለከት እየተነፋ የጦርነት ነጋሪት ይመታል። ነጋሪትም ይመታል የሚባለው ነጋሪት መለከት ይነፋል እና በዚህ ለጦርነት ተዘጋጁ የሚል መልእክት ይደርሳል አይደለ? የመለከት ድምጽ ባይሰማ ወይ መለከት ባይመታ ለጦርነት እንዴት ሰው ይዘጋጃል ይላል። ምክንያቱስ መልእክት አለው። ድምጹ የያዘው መልእክት አለ። አሁን ቅድም ያሳየናችሁ ድምጽ ምንድነው መልእክቱ? ምንድነው መልእክቱ? ከዛ ይቀጥልና ጳውሎስ ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል። በቃ መተርጎም አለበት። ከዛ ደግሞ እንዲህ ይላል፣
እሺ ይችን ብዬ ጨርሳለሁ። ሌሎች ልሳኖች የሚናገሩ ሰዎች በሌላ አንደበት ለሌላ ህዝብ እነግራቸዋለሁ እንዲህም ቢሆን አይሰሙኝም ይላል ጌታ ተብሎ በሕግ ተጽፏል። ከዛን 2 ወይም 3 ሆነው ሲናገሩ አንዱ ይተርጉም ይላል። ቁጥር ስንት ላይ መሰላችሁ? እሺ በዓለም ምናልባት ቁጥር የሌለው የቋንቋ አይነት ይኖራል፣ ቋንቋ የሌለው ህዝብ የለም። እንግዲህ የቋንቋውን ፍቺ ባላውቅ ለሚናገረው እንግዳ እሆናለሁ፣ የሚናገረውም ለኔ እንግዳ ይሆናል ይላል። ቀደም ያልኳችሁ ማለት ነው ጳውሎስ። ቋንቋው የሚናገረው እኔ ካላወቅኩት እንግዳ እሆንበታለሁ፣ ካላወቀው ደግሞ እሱም ለተናጋሪው እንግዳ ይሆናልና እኔም እንግዳ እሆንበታለሁ። እንዲሁ ደግሞ እናንተ መንፈሳዊ ስጦታን በብርቱ የምትፈልጉ ከሆናችሁ በቤተ ክርስቲያን ለማነጽ እንዲበዛላችሁ ፈልጉ ይላል ማለት ነው። ከዛን በሁለት ወይም 3 ሆነው ልሳን ሲናገሩ አንዱ ይተርጉም ይላል። ካልተተረጎመ ምን ስለሆነ? ትርጉም አልባ እብድ የሚያስብል ስለሆነ ማለት ነው። ስለዚህ ይሄ እብድ የሚያስብል ነው ማለት ነው። የመጨረሻ ነገር አሁን ይሄ ነው ቋንቋ እያሉ እንትን የሚሉት አይደል? ይሄንን የሚቃወም ደግሞ አንድ ፓስተር አለ፣ ላሳያችሁ። ይሄንን ይቃወማል። ተርጉምልናል እንጂ ልሳን አትናገር አላለ። ተርጉም ነው ያለው። ከዛ ደግሞ ትርጉም ደግሞ ከሌለ እዚህ አትጩሃልን እንጂ መጽሐፉ ላይ እንዳለው ነው ያስተማርነው። ማይተረጎም ከሆነ ማህበር ላይ ዝም ይበልና ለራሱ ይናገራል። በቃ ዋጥ አርጋትና የነቢያት መንፈስ ለነቢይ ይታዘዛል ብሏል። እዚህ ልትፈነዳ እንኳን ብትል ዋጥ አርጋ ስትወጣ ከመንገዱ መጀመር በቃ ከበሩ ጀምሮ ዛጋ ስደርስ በቃ ራባሳ ሻጣና ማክሮባ ጃላባዲያስ ይረማንዶና ማክሬ በጀላዲያ ሰራባጃላ ማንዶ ይረባሻላ ባዳና ማክራባ ገላባዲያስ ብለ ተንፍስ። ይህንን መመሪያ የሰጠን ማን ስለሆነ ነው? ጳውሎስ እንዳትለኝ። ጳውሎስ ይህንን ትእዛዝ የሰጠኋችሁ እኔ ከጌታ ተቀብዬ ነው። በማህበር ላይ በልሳኖች የሚናገር ሰው ቢኖር 2 ወይንም 3 እንዳለ ብትጮሁ ግን እብዶች ናችሁ። እኔ ነኝ ያልኩት ጳውሎስ ነው ያለው እያለ ነው። አሁን የመጨረሻው ነገር ማን ነው ልክ? እሱም መጽሐፍ ቅዱስ ይዞ እንደ ይሄ በማህበር መጮ ምናምን ትርጉም የሌለው ከሆነ ጳውሎስ ያለው አይደለም መጽሐፍ ቅዱሳዊ አይደለም እያለ ነው። አንዳንዶች ደግሞ ላሳያችሁ ይችላል፣ ትላልቅ የሚባሉ ቸርቾች ውስጥም ጭምር ልሳን እያሉ የሚጮሁ አሉ። ቀደም ያየነውም ቪዲዮም ላይ ጭምር ማለት ነው። እነሱስ ደግሞ መጽሐፍ ቅዱስ ይዘው እኛንን ልክ እያሉ ነውና ማን ነው ልክ የሚል ጥያቄ ያስነሳል ማለት ነው። እዚህ ላይ ዮባን የለም ነገር የዚህ የልሳን ልምምድ መጨረሻው ምን እንደሆነ ፕሊስ ላሳያችሁ በጌታ ፍቅር። እኔ ፕሮቴስታንት የሆናችሁ ወንድሞቻችን ከእንደዚህ አይነት ሰው ሰራሽ ከሆነ አስተምህሮ እንደው በጌታ ፍቅር ለምናችኋለን፣ እባካችሁ ውጡ፣ እባካችሁ። ኢዮባ ቅድም እንዳሳየው በነገራችን ላይ አጋንንት የልምምድ ነው የሚለውን እኛ ጥላቻ ኑሮን አይደለም ለፕሮቴስታንቲዝም እንደዛ ምንለው። አንድ ሌላ የቪዲዮ ማስረጃ ልስጣችሁ። ከዛሬ 16 ዓመት በፊት አሁን ላይ አንድ ዮሴፍ የማነ ምናምን የሚባል ፖለቲካ ነክ ኮንተንት ያለው አንድ ሰው አለ።
ቅርብ ጊዜ ከሞጣ ጋርም ጌም ተጫውቷል ምናምን ነገር እና ያ ሰው ከዛሬ 14 ዓመት በፊት ይሁን 15 ዓመት በፊት የተቀረጸው ቪዲዮ አለ። ከዛ በፊት በባዕድ አምልኮ ህይወት ውስጥ የነበረ ሰው ነው። በጣም ከባባድ ልምዶች ውስጥ ያለፈ ሰው ነው። የግል ህይወቱን የግል ተሞክሮን እዛ ቃለ መጠይቅ ላይ የቀረበበት ዩቲዩብ ቻናል ላይ በደንብ አድርጎ ተናግሯል። በጣም ከባድ የሆነ የባዕድ አምልኮ ላይ ነበረ። እጆቹን ሲመታ የ666 ቁጥር ይወጣ ነበረ። በጣም ከባድ የሚባሉ ነገሮችን አሳልፏል እና በተለያዩ ሶሻል ሚዲያዎችን መመልከት ሲጀምር በየፕሮቴስታንቱ አዳራሽ ይሄ ራባጃ ምናምን አይነት ስታፍ የሚሏቸው ነገሮች ባዕድ አምልኮ ላይ እኛ አጋንንትን ለመጥራት የምንጠቀማቸው አይነት ወርዶች ናቸው እና በጣም መመሳሰሉ ግራ ያጋባኝ ነበረ። እኛ አጋንንትን ለማምለክ ወርሺፕ ለማድረግ ባዕድ አምልኮ ቦታ ላይ ስንሰባሰብ እነዛን መናፍስቶች ለመጥራት የምንጠቀምባቸው አይነት ነገሮች ነበሩና መመሳሰሉ ይገርመኛል ብሎ ተናግሮ ነበር እና አጋንንታይ ናቸው። ኦፍ ኮርስ አጋንንታይ ናቸው። ቀደም ያሳየሁትን ሐሳብ ላሳያችሁና እንቀጥላለን። ህፃን ልጅ ታውቃላችሁ? ቤት ውስጥ ህፃን ልጅ የሆነ ነገር ይላል አይደለ? እሱ ባብሊንግ ይባላል። ነክሪ ለቪኒሚን ተረላባሽ ክራባባባ ለምሳሌ ብለድ እሳን አይደለም ባብሊንግ ይባላል። ሌላ ከልሳን ጋር ተያይዞ ሌላ ደግሞ መረዳት ያለባችሁ ነገር ለዮባና ለያሬዱ እድል እሰጣለሁ። ምናልባት ማጠቃለያ ሐሳብ ካላቸው በልሳን ጋር ተያይዞ ይህ በእንዲህ እንዳለ ልምምዱ አጋንንቴ ልምምድ እንደሆነ አትርሱ፣ አንዘንጋ። ልምምዱ አጋንንቴ ልምምድ ነው፣ ከመጽሐፍ ቅዱስ ውጪ ነው። እንደገና ደግሞ የተገለጠ ቋንቋ ሳይሆን ስድ ንባብ ነው። ስድ ንባብ ማለት በአማርኛ የሰዋሰው ስርዓት የቃላት ስብስብ የተገለጠ ቋንቋን ምን ማለት ነው? ትርጉም ያለውን ሐሳብ የሚያስተላልፉ ከሆነ የተገለጠ ቋንቋ ተብሎ ይጠራሉ። የቃላት ስብስቡ ለምሳሌ አበበ በሶ በላ ስንል የፊደላት ስብስብ የቃላት ስብስብ አለ በውስጡ እና ትርጉም ያለው ሐሳብን ያስተላልፈልናል። ይሄ የተገለጠ ቋንቋ ይባላል። ሌላው ግን ስድ ንባብ ይባላል። ለምሳሌ ጸፑ ጲጣጭኝ ቆብል እኔ ኦኬ ጸፑ ጲጣጭኝ ቆብል አሁን እኔ የተናገርኩት ነገር ላይ ፊደላቶች አሉ አዋሉ እና እነዚህ የፊደላት ስብስብ ትርጉም ይሰጣሉ ወይ? በፍጹም አይሰጡም። አሁን ይሄ የፊደላት ስብስብ ስድ ንባብ ተብሎ ይጠራል። ሌላው በጣም ብዙ ጊዜ ማንሳት ያለብን ክርስቲያኖቶች ወንድሞች ገጥሟችሁ ከሆነ ልክ እንዲህ ባለ አጋንንት ለመመለ ያሉ ፕሮቴስታንቶች ወንድሞቻችን እናንተን ጸሎት ስታደርጉ ለምንድን ነው ከአባታችን ወይ ውጪ ጸሎት የምታደርጉት ብለው ይጠይቋቸዋል። ምንን ለመንካት? በሰላመ ቅዱስ ገብርኤልን ማለት ነው። ቤታችን ቅድስት ድንግል ማርያም ወይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን የሚለውን ሐሳብ በቃ ለምን የእሷ ስም ተጠራ የሚል በጣም ከባድ ችግር ስላለባቸው ለምንድን ነው አባታቸው በቃ መጽሐፍ ቅዱስ ሲናገር ስትጸልዩ አባታችን ወይ ብቻ ብላችሁ ጸልዩ ነው የሚለው። በቃ እኛ መጽሐፍ ቅዱስ ላይ ያለውን ብቻ ነው የምንጸልዩ፣ እናንተ ለምንድን ነው ከዛ ውጭ የምትጸልዩት ይላሉ። አንደኛ አባታችን የሚለውን ጸሎት ኢቨን እነሱ ያውቁትም። ሁለተኛ አባታችን ወይ ብቻ ነው ማለት ያለባችሁ። ጸሎት ስታደርጉ በሰላመ ቅዱስ ገብርኤል የሚለውን ነገር አትበሉ። አባታችን ወይ የሚለውን ጸሎት ብቻ በሉ ይሉና እናንተን ወደ አዳራሻቸው ኢንቫይት ካደረጉ በኋላ ምን አይነት ጸሎት እንደሚጸልዩ ሊያሳያችሁ።
ኦኬ እቺን ቪዲዮ ይዋት እስካሁን እንዳለ ያያቸዋቸው በአጠቃላይ በእንግዲህ ለአምልኮ ተሰብስበው ባሉበት አዳራሽ ላይ እንግዲህ የምናመልከውን አምላክ እናመልኳለን ብለው ነው ጸሎት እየጸለዩ ያሉት እና ሲጸልዩ ቀደም እንዳያቸዋቸው በተገለጠ ቋንቋ ሳይሆን ስድ ንባብ በምንለው መልኩ ሃርጋዱላ ማክሬቤቤቤ ራባጃ ራባባ አይነት ጻፍ ይላል። እናንተን ግን ሁልጊዜ ተቃውሞ ወደ ቤታቸው ይዘው ለሚል ሲፈልጉ ግን እንዴ መጽሐፍ ቅዱስ እኮ አባታችሁ ነው የሚለውን ጸሎት ብቻ ነው ጸልዩ የሚለው እና ለምንድን ነው እናንተ ከዛ ውጭ የምትሉት ይሏቸዋል። ወደ አዳራሻቸው ካስገቧቸው በኋላ ግን እንዲህ አይነት ልምምድ ነው የሚያለማምዷቸው። አሁን ለምሳሌ እዚህ መጨረሻ ፓርት ላይ ጸሎት ያደረገችውን ሴት ይዋት አይኖቿን ጨፈና እጆቿን ወደ ላይ ከፍ አድርጋ ጸሎት እያደረገች ነው። ይሄ ጸሎት የቱ ጋር ነው የተጸለየው? ይሄ ጸሎት ከየት የመጣ ነው? ሻፍ ነው አይዲያ እና ይሄንን ሐሳብ እንግዲህ ጌታ ከረዳን አሁንም በመጽሐፍ ቅዱስ ማስረጃዎች ነገ እንቀጥልበታለን። ኢዮባ ማለት የምትፈልገው ነገር ካለ እድል ስጥና እኔ ልወጣ ነው የኔ አባት። ኦኬ እንትና ጎንደሬው ካለ አንዴ ፈልጊው ነበር። ጎንደሬው ማነው? ጎንደሬው በዚህ በእንትን አይደለም። ከቻልክና ግባ አንዴ 1 ደቂቃ ወይ 2 ደቂቃ። ጎንደሬው ካለ አንድ ጻፍልኝ። ቀድም ገሰ ላይ ሰዎች ገብተው ያስወረድኩት ለዛ ነው። ይቅርታ አድርጉልኝ በዚህ አጋጣሚ። በቃ የለም መሰለኝ ሌላ ቦታ እንትን እለዋለሁኝ። ያው የልሳን ልምምድ እንደው የተሻለ አሁን ከቃዶሽ የተሻለ እንደው እንትን የሚል ሰው የሚያብራራ ሰው ቢኖር ብዙ ነገር ማውራት ይቻላል። ግን ከሰማችሁት የሐዋርያት ሥራ ላይ 2 ላይ ያለው በቃ እሱ ግልጽ ነው፣ አያሻማም፣ ችግር የለውም። ለሐዋርያቱ የሚተረጎም የሚታወቅ ልሳን ነው የተሰጣቸው። አዲስ ቋንቋ ነው ወይ አይደለም ሲባል አዲስ ቋንቋ ነው ለነሱ። በቃ ለነሱ ምንድነው አዲስ ቋንቋ ነው። ቆሮንቶስ 14 ላይ ግን እንደዛ አይደለም አለ። ምንድነው ቆሮንቶስ 14 ላይ ለእግዚአብሔር ነው የሚነገረው አለ። አሃ ማይተረጎም ከሆነ አይነገር ያለው ለእግዚአብሔር ነው። ስለዚህ ለእግዚአብሔር ስትናገር ተርጓሚ ያስቀምጠ ነው። እግዚአብሔር ስለማያውቅ ቋንቋህን እያስተረጎምክለት ነው በሌላ ሰው። አያችሁ የሚሉትንም ትምህርታቸውንም አንዳንዶቹ አይረዱትም እና ለእግዚአብሔር ይናገራል የሚለውን ይዘው አይ ለእግዚአብሔር ነው እንጂ በቃ የግዴታ በእንትን መወራት የለበትም መተርጎም የለበትም የሚል ነገር ለመያዝ ማለት ነው። ይሄ ምን ያመጣል? በአዳራሽ ውስጥ የሚደረገውን አሁን ያለውን ጩኸት ቅድም ፈለገ የሚያሳየንን ጩኸት ለመሸፈኛ ነው፣ ለሌላ ነገር አይደለም። እሱን ለመሸፈን ነው። ግን ምንድነው ዋናው ነጥብ? ልሳን ቋንቋ ነው። ቅድም አይ በግሪኩ አይደለም አለ። ታዲያ ምንድነው የሚለው? አይ ቋንቋ ነው የሚለው። ልሳን ማለት ነው የከበደ። ልሳን ማለት ግዕዝ ነው፣ ቋንቋ ማለት ነው። ስለዚህ ቋንቋ የሚነገር ነው፣ ቋንቋው የሚተረጎም ነው። ለዛ ነው ጳውሎስ በማህበር መካከል ስትናገር ማይተረጎም ከሆነ አንተም ለጉባኤው እንግዳ ጉባኤውም ለአንተ እንግዳ ያለው ማለት ነው። ስለዚህ እንደዚህ በልሳን ሲያብዱ ካያችኋቸው ምንድናቸው እነዚህ ሰዎች? ወደ ማበዱ የተጠጉ ከመጽሐፍ ቅዱስ የሸሹ ዛሬ 90 ዓመት በአንዲት ሴት የተጀመረ ነው እንደምታውቁት ልሳን የሚለው ማለት ነው። ቻይንኛ የሚመስል ነገር ጽፋን የጀመረችው ሴትዮዋም እና የተመነጫጨረ ነገር ማለት ነው። ከዚህ በፊት ብዙ ጊዜ ላይቭ እንትን ብለንበታል ታውቃላችሁና የእንግዳ ትምህርት ነው። በቃ የዛሬ 90 ዓመት የተነሳ እንግዳ ትምህርት ነው። አስባችሁታል? አሁን እነ ጳውሎስ እነ ጴጥሮስ ህዝቡ መካከል አርጋዱላ እያሉ ሲመላለሱ ስንት የሚባል ነገር እያለ በአርጋዱላ ህዝቡን ሲያስጨንቁት የለም አይታወቅም። ከዛ በኋላም የተነሱ አባቶች እንዲህ አይነት ልሳን
ዛሬ ሐዋርያቱ ማነው ጴንጤዎቹ የሚሉትን ልሳን አልተናገሩም፣ የለም በትምህርት። አሁን ታዲያ ለምንድነው እሱ ለሰዎች አዲስ ቋንቋ ማይገለጸው የሚል ነገር ከተነሳ በዚህ ጨርሳለሁኝ። አዲስ ቋንቋ አይነገርም አንልም፣ ግን ደግሞ አስፈላጊ ነው ወይ ነው? እንደ አስፈላጊነቱ ሊያደርግ ይችላል እግዚአብሔር፣ ልንገድበው አንችልም። አሁን ላይ ግን ልክ የሐዋርያት ሥራ 2 ላይ እንዳየ ነው በአዲስ ቋንቋ መናገር ሁልጊዜ ማናየው ለምንድነው ሲባል ወንጌል ሰፋ፣ ከዛስ ሰባኪዎች ራሱ መምህራን ራሱ በየቋንቋው አሉ፣ አዲስ ቋንቋ መናገር አይጠበቅባቸውም። ያኔ እኮ እነዚህ የገላትያ ሰዎች አይደሉ እንዴት በገዛ ቋንቋችን ይናገራሉ የተባለው? የነሱ ሀገር ተወላጅ ወይም የነሱ ሀገር ሰው የነሱን ቋንቋ የሚያውቅ ሰው ወንጌል የገባው የለም ነበር። ግልጽ ነው። የተላኩት 12 ናቸው ሐዋርያቱ፣ 12ቱ ናቸው ዓለምን ያጣፈጧት በወንጌል ማለት ነው። ስለዚህ እነሱ የግዴታ ወደ ሁሉም ቦታ ሲሄዱ አዲስ ቋንቋ ያስፈልጋቸው ነበር። ዛሬ ሲባል ዛሬ ይኸው ፈለገ ሲያስተምረን አማርኛ ይናገራል፣ አማርኛ እንሰማለን። እኛ ልደትን ቢያስተምረን አማርኛ ይናገራል፣ አማርኛ እንሰማለን። አይ አማርኛ እንሰማም ኦሮምኛ ነው ከተባለ የኦሮምኛ ሰባኪያን አሉ፣ ወላይትኛ ነው ከተባለ የወላይትኛ ሰባኪያን አሉ። አያችሁ። ስለዚህ እንደዛ አይነት ነገር መጠበቅ ግድ አይሆንም ማለት ነው። ግድ አይሆንም። ግን ደግሞ ምን ልክ አይደለም። ዛሬ ልሳን ተብሎ በየጫካው የሚጮሁትም መጽሐፍ ቅዱሳዊ ፈጽሞ አይደለም ማለት ነው። እግዚአብሔር ይስጥልን። ኦቦሌሶ እሺ፣ ያሬዶ ማን ነው? ዮባ በጣም ይቅርታ፣ አሁን ያሬድ የሚባል ሰው ርቼ ነው። ዮባ በጣም ነው የምናመሰግነው፣ ቃሉን ያሰማልን። ዛሬ ሀቢባ ቤት እንግዲህ የሮሃብ ዲኮር እና ዌዲንግ ፕላነርን የቲክቶክ አካውንቱን እንግዲህ የፎሎ ቻሌንጁን የምናስጀምርበት ቀን ስለሆነ ነው ያው ብዙ እንዳናስጣብቅ በጊዜ ዘጋ ነው እንጂ ሰዓት አይገድበንም ነበር። ረዥም ሰዓት ወስደን ብዙ መውራት እንችል ነበረ። ለዛ ነው ልደት ስፖርት እንደጀመረ ሰማዩ። በዚህ አጋጣሚ ከመውጣት ወንድሞቼ፣ የኔ እንቁ ወንድሞች እንዴት እንደምኮራባችሁ ማለት መምህሮቼ፣ በቃ እናንተን ሳይ ልቤ በክርስትና በቃ ሰው አላት ተቋረጠ። ቤተክርስቲያን ሰው አላት እንድል ያደርጉኛል። ኔትወርኩ ትንሽ ቤተክርስቲያን ሰው አላት እንድል ታደርጉኛላችሁ። በጣም ልንኮራባችሁ። የኛ ልደት ያወራል ብለኛል ነበር። አይሰማም እኮ ፈለገ። እኔም የተሰማኝ አይደለም። ኔትወርኩ ያስቸግራል ማለት ነው። በርቱ፣ በቃ ወደኋላ እንዳትሉ። ማንም ምንም ቢላችሁ እንኳን ደህና መጣ። ማንም ምንም ቢላችሁ አዮባ ፒስ ነው። ምን ላይ ያላችሁት? ትቻችሁ ወጣ ድንገት ቅድም። አዎ አልተመቸኝም ነበር። ከውጭ ገና እየገባው ነበረ ቅድምና ላስተካክልና አንደኛው መዝሙር የዛሬ ፕሮግራም ቀርቶ ነው እንዴ? ልደት ኔትወርኩ እየሰራ አይደለም መሰለኝ። ቀጥላ ያሬዱ አልቀርም። ልደትሻ ያው ስላልተነጋገርን ብዬ ነው። እስቲ እንነጋገርና በደንብ ቁጭ ብለን አላወራንበትም ብዬ ነው። ዝም ብለን ከሚገባ ብዬ ነው። ጥንቃቄም ስለሚፈልግ ብዬ ነው። ልደት ስፖርት ጀምሯል። በዚህ አጋጣሚ ንገርልኝ ስላለኝ ያሬዶ እና ዮባ ማለት ልደት ትንሽ አይናፋር ነው። ስፖርት ጀምር ያለ ብሎ ትንሽ ቪዲዮ መስራትን ፈለገ፣ ላይቭ ላይ ማውራት ፈለገና ግን አንተ ቅድም ዝም ብለህ እንትኑን ፎሎ ብናስደረግ አይሻልም? ክፉ ደግ ባንነጋገር በይሳ መች ክፉ ደግ ተናገርኩኝ? ንገሩልኝ አልከኝ። የእኛ እርዳታ ያስፈልጋል። ልክ ስማ፣ ጂም ገብቶ ማለት ነው 2 ደቂቃ እንደቆየ ላይቭ ይገባል። ከዛ ላይቭ ላይ ትንሽ ሾው ያሳየንና ሮጦ ላተው ይወጣል። ቦርጬኔው ኮንክሪት እያረከው ነው የባሰ ወይ በደንብ ስራ መስሎ ነው። ዛሬ ልደት የምንድን ነው የሰራው? ዛሬ ሁለንተናዊ ሙሉ የአካል ብቃት እንቅስቃሴ ፈለገ ቢሮጥ ግን አሰብኩት እዛ እንትን ላይ ትሬድ ሜሉ አይችለውም፣ ይሰባል አይችልም። እኔ ግን ዮባ ልደትሻ አንዴ የሆነ በጣም የመምህር ዘላለም ወንድሙ እረፍት በጣም ነው ውስጤን እንትን የረበሸ እውነቱን ለመናገር እና ጥቂት ደቂቃ ብናስባቸው ደስ ይለኛል። ብርታታቸውን፣ ጥንካሬያቸውን በእሳቸው ያልተማረ የለም። እኔ እንኳን ተክለ ሳይሮስ ሰንበት ትምህርት ኢትዮጵያ ማይደርስ ስብሐት ልደታ ማለት ነው በደንብ አስተምረውኛል። እዛ ጌቴሰማኒ ቤተ ደናግል ገዳም ደግሞ 1-2 ዓመት አገልግያለሁ እየሄድኩኝ እና
በደንብ ቤተሰቦቻቸውንም አውቃለሁ። ከነ መምህር አድነው ጋር ከነ እድሜ ዓለም ጋር ብዙ አሳልፈናል። የሰበታ ልጆችም ናቸው። ቤተሰቦቻቸው እዛ ነው ያሉት እና እኔ እሳቸውን ብናሳ ትንሽ ደቂቃ ወስደን ስለ እሳቸው ብናወራ ደስ ይለኛል ብዬ ነው። ምንድን ነው ከእሳቸው የምንማረው? ምን አተረፍን? በጣም ትልቅ መምህር ነው ያጣ ነው ለቤተክርስቲያን ትልቅ ደግሞ ይሄ ጥቅም የማይፈልጉ ዝና የማይፈልጉ በቃ ይሄ ምንም የተለመደውን አይነት አገልጋይ ህይወት የላቸውም። በጣም ወጣ ያለ ድብቅ ያለ ስክን ያለ ህይወት የነበራቸው ደግሞ በንጽህና ራሳቸውን በንጽህና ጠብቀው ያረፉ ናቸውና አሮ ነው። እስቲ የራሳችሁን ኤክስፒሪየንስ ከእሳቸው ጋር የተያዘ ነገር ብታውሱ ብዬ ነው። ሀገረ ስብከቴ ስለሆነ እኔ ልተንፈስ ማለት ያው ላይቭ የከፈትኩት እኔ ስለሆንኩ ያሬዶ ይህንን ቃል ዮባና ልደት ብዙ ላይ ያረዱት ይችላሉ። የሀገረ ስብከቴ ስል ሌላ ነገር ሊመስላቸው ይችላል። ቅድም ስንገባ የተወሰኑ ነገሮችን እያለን ነበረ ስለ መምህር ዘላለም ብቻ ሳይሆን በአርሲም እየተገደሉ ስላሉ ክርስቲያናት ወንድሞቻችን የተወሰኑ ነገሮችን እያነሳን ነበረ። በዚህ አጋጣሚ በአርሲ ሰማዕትነት እየተቀበሉ ያሉ እህት ወንድሞቻችንን አምላካችን እግዚአብሔር ደማቸውን ደመ ሰማዕታት አድርጎ ይቀበልልን። መምህራችን መምህር ዘላለም እንግዲህ ብዙዎቻችሁ በደንብ ነው የምታውቋቸው። እኔ የተወሰኑ ነገሮችን ብቻ ልናገር፣ ከዛ ያሬዶ እንደውም አንተ መጨረሻ ላይ ብትናገር ይሻላል። እኔ አሁን ልወጣ ነበረ፣ ግን ማለት ይሄ ነገር ከምንም ነገር ስለሚበልጥ የተወሰኑ ነገሮችን ልናገር። መምህር ዘላለም ወንድሙ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኔ ማለት እንዲሁ በስገምት እንዲሁ በግምት ደረጃ ከ45 ዓመት በላይ ወንጌልን በገጠር በከተማ ሳይሉ በተለያዩ ቦታዎች ላይ ሲያገለግሉ የነበሩ መምህር ናቸው። በጣም ብዙ ነፍሳትን ወደ ቅዱስ ቤተክርስቲያን የጨመሩ መምህር ናቸው። በነገራችን ላይ መምህር ዘላለም ወደ ተሻለው ስፍራ ነው ሄዱት። እንደው ሁሉንም ወደማይጠላው ሁሉን ወደማይጸየፈው ክንዶቹ ሰፊ ወደሆኑት ወደ ሚናፍቁት አባት ወደ ክርስቶስ ኢየሱስ ነው ሄዱት። ግን የእሳቸው እረፍት ቤተክርስቲያንን ጎድቷታል። ምክንያቱም ቅድም ያሬድም ሲያነሳ እንደነበረው እንዲህ አይነት አገልጋዮች በጣም በቁጥር ውስን ናቸው። በቃ በጣም በቁጥር ውስን ቤተክርስቲያን በዚህ ዙሪያ ትጎዳለች። አሁን ቤተክርስቲያን ሰው ነው ያጣቸው። አሁን ባሳለፍናቸው ቀናቶች ቤተክርስቲያን ሰው አጣለች ማለት ነው። እና በጣም ሌላው በጣም የሚገርመኝ ነገር ከቤተክርስቲያን ገጠርም ይሁን ከተማም ይሁን ውጭ ሀገርም ያሬዶ ምናልባት እናንተ ባላችሁበት አካባቢም ተገናኝታችሁ ይሁን መረጃ የለኝም። ነገር ግን ውጭ ሀገርም ይሁን አዲስ አበባም ይሁን በከተማ በገጠር ከተማም ይሁን በገጠር ቤትም ቦታ ላይ ወንጌልን ሲያስተምሩ ሲያገለግሉ በምንም አይነት ሁኔታ ሳንቲም የማይቀበሉ በነፃ በትሩፋት ወንጌልን ሲያስተምሩ ወንጌልን ሲያገለግሉ የነበሩ መምህር ናቸው። እንዲህ አይነት መምህር ማጣት በጣም ትልቅ ጉዳት ነው እና 24 ገብርኤልና አርሴማ ቤተክርስቲያን ስትተከል በሰማዕታት ደም እንደተተከለች ብዙዎቻችሁ ታውቃላችሁ። አዲስ አበባ 22 ቀበሌ 24 ገብርኤልና አርሴማ ቤተክርስቲያን በሰማዕታት ደም ነው የተተከለችው። እዛ ስፍራ ላይ ሌሎች ሰዎች ቤተክርስቲያን እንዳይሰራ ፈልገው ነበረ እና እግዚአብሔር ይመስገን በአካባቢው ያሉ ወጣቶች ግን የደም ዋጋ ከፍለው ሰማዕትነት ተቀብለው 2 ሰዎች አርፈው ነው ያቺ ቤተክርስቲያን የተተከለችው። እስከዛሬም ድረስ ዝክረ ሰማዕታት ይደረግባታል። በጣም የገረመኝን ነገር ልንገራችሁ። መምህር ዘላለም ከሌሎች መምህራኖች ጋር እዛ ቦታ መጥተዋል። ያኔ 2 ሰዎች አርፈው የ2ቱ ሰዎች ቤተሰቦች ቤተክርስቲያን አባቶች፣ መምህራነ ወንጌል፣ ዲያቆናት፣ ቀሳውስት እየመጡ ሲያጽናኑ መምህር ዘላለምም ከመጡ ሰዎች መካከል አንዱ ነበር። የእሱ ግን ይለይ ነበር። የእሱ የተለየው ለምንድን ነው መሰላችሁ? ለሁለቱም ቤተሰቦች እጅግ በጣም ቁጥሩ ብዙ የሆነ ብር ሰጥቶ ነው ሄደው እንዲጽናኑ ለተወሰነም ነገር መቋቋሚያ እንዲሆናቸው ለሁለቱም ቤተሰቦች እንዱ በአውደ ምሕረት ይነገርልኝ ሳይል ለሁለቱም ቤተሰቦች ዝቅ ብሎ አጽናንቶ ለሁለቱም ቤተሰቦች ልክ እንደዛ አድርጎ የሄደ ሰው ነው እና እንዲህ አይነት መምህር ማጣት ከባድ ነው። በተለይ ለቤተሰቦቹ በእውነት መጽናናትን ያድልልን። ከዛም በመቀጠል ደግሞ ከመምህር ዘላለም በጣም ብዙ የተወለዱ በመንፈስ ልጅ የሆኑ በጣም ብዙ ነፍሳት አሉ።
የዚህች ቅዱስ ቤተክርስቲያን ልጆች ሆኑ ከአብራ ከመንፈስ ቅዱስ ቅዱስ ቤተክርስቲያናችን በ40 እና በ80 ቀን ወልዳቸው ከመምህር ዘላለም ያተረፉ ነፍሳት በጣም ብዙ ናቸው። እንዲህ ስላችሁ ስለ ምዕመናን ብቻ አይደለም እያወሯቸው ያሉት። ካህናት ሆነው መነኮሳት ሆነው አባቶች እንኳን ሆነው መምህር ዘላለምን እንደ አባት የሚያዩ የእሳቸውን ምክር ይቅርታ የእሳቸውን ተግዛዝ የሚያደምጡ የሚቀበሉ በጣም ብዙ አገልጋዮች ናቸው ያሉት አሁንም ጭምር እና እንዲህ አይነት መምህርን ማጣት በእውነት እጅግ በጣም ከባድ ነው። የመምህራችን ነፍስ አምላካችን እግዚአብሔር ከደጋጎቹ ከአብርሃም ከይስሐቅ ከያዕቆብ አጠገብ ያሳርፍልን። ሌላም የምትሉት ነገር ካለ ኢዮባና ያሬዶ እናንተ ጨምሩ። እሺ ያው በቅድሚያ መምህራችንን እግዚአብሔር ከቅዱሳኑ ከደጋጎች አባቶቻችን ጎን ያሳርፍልን። ያው ብዙ የምናገረው ነገር የለኝም እውነት ለመናገር ያው በቅርበት ብዙ አላቅምና የተወሰኑ ትምህርቶቻቸውን በቪዲዮ ከማየት ውጪ እንዲህ በአካል ምናምን አጋጣሚው የለኝም የማግኘትና ከዛ በኋላ ነው አሁን የሆነ ጊዜ የተወሰነ ሰምቼ ነበር ስለ አገልግሎታቸው ስላላቸው ፐርሰናሊቲ ምናምን አንድ መምህር ሲያወሩና በጣም ጽኑ በእምነታቸው የጸኑ ፕላስ ደግሞ ረጅም ዓመት ይሄ ባለመውላወል ማለት ነው ወጥ በሆነ አቋም ቤተክርስቲያን ያገለግሉ እንደነበረ ቅድም ፈለገም እንዳለው ደግሞ በገጠር በከተማ ሳይቀር ከራሳቸው ሁሉ እያወጡ ቤተክርስቲያን ያገለግሉ የነበሩ ለብዙ በተለይ ወደ ደቡብ ብዙ ክርስቲያኖች ወደ ክርስትና የመጡ አንዳንድ ብሔረሰቦች ነበሩ በብሔረሰብ ደረጃ ማለት ነውና ከራሳቸው ብዙ ነገሮችን በማድረግ እነዛም ሰዎችን በማገዝ ይታወቃሉ እና እግዚአብሔር እንግዲህ የፈቀደው ነው የሚሆነው። ግን ምንድነው የመምህራን እጥረት አለ ብዬ አምናለሁ እኔ በቤተክርስቲያናችን ከመከሩ ብዛት አንፃር ሰራተኛ ያንሳል ብዬ አስባለሁ። እንደዛ ባይሆን ብዙ ቦታዎች ላይ በደንብ በደረስን ነበርና እንደነዚህ አይነት ደግሞ በጣም ለቤተክርስቲያን የቀኑ ቤተክርስቲያንን እንደዚህ ህይወት ሰጥተው የሚያገለግሉ ሰዎችን ስናጣ ደግሞ ምን ያህል ቤተክርስቲያን ምንም ባትሆን ማለት በቤተክርስቲያን ደረጃ የምትሆነው ነገር ባይኖር ግን ደግሞ ጉዳት ይኖራል እና ከዛ አንፃር የሚታሰብ ነው። መምህራኖቻችን እግዚአብሔር ይጠብቅልን። ሌሎችም ደግሞ የቀደሙ መምህራኖችን እየተመለከቱ ወደዚህ እንዲመጡ የነሱን ቦታ ወደ መሸፈን ወይም እንደዚህ መተካካቱ ቢኖር የበለጠ ቆንጆ ነው። ከነሱም ደግሞ ጽናትን ረጅም ዓመት ቤተክርስቲያንን በዚህ ልክ ማገልገልን መማርም ይጠበቃል ብዬ አስባለሁና ብቻ እግዚአብሔር በደጋጎቹ አባቶቻችን ጎን ያሳርፍልን ለማለት ነው። አሜን አሜን። ይሁን ጥቂት ነገር ስለሳቸው ትንሽ ማውራት ይችላል ብዬ አምናለሁ። ምክንያቱም በደንብም ስለማውቃቸው ይሄ እንግዲህ የድሮ ስብከታቸው ነው። ዲያቆን ይሄ ስንት ዓመተ ምህረት እንደሆነ ታውቃለህ? ያልሄዱ ብዙ በ1991 ዓመተ ምህረት የተቀረጸ ነው። በዚህ ውስጥ ያላችሁት ወንድሞች በስንት ዓመተ ምህረት የተወለዳችሁት ሁላችሁም አስታውሱ። መምህር ዘላለም ከዚህ ቀደም ይሄ የተቀረጸ ነው። ያልሄዱ ይቅርታ ጣልቃ ስለገባሁ ይሄ ተቀረጸ ነው። ይሄ ከመቀረጹ በፊትም ነው ግን አገልግሎት ላይ ነበሩት ለማለት ያክል ነው። ያልሄዱ ቀጥል። በጣም በቃ ይሄው ልጅነታቸው ሙሉ እድሜያቸውን ያገለገሉ ናቸው። ይሄ ቅድም ዲያቆን እንዳሉት ይሄ የተቀረጸው ነው። ያልተቀረጸውን ደግሞ አስቡት እና እድሜያቸውን ሙሉ ሽበታቸውን እርጅናቸውን ሁሉ ቤተክርስቲያን ውስጥ ነው ያሳለፉት በማገልገል በማስተማር በመጽናት ደግሞ አንድን ቀን አልወጣባቸውም። እስካሁን ዲያቆን ሰምተህ ታውቃለህ? ስለሳቸው እንዲያርጉ እንዲወደቁ እንዲያጠፉ ምንም የለም። በቃ ጸጥ ያለ ህይወት አገልግሎታቸውን ብቻ ማከል ህይወት በቃ ምንም ስለ ገንዘብ እንኳን አይቀበሉም እኮ የሚገርመው ዲያቆን በቃ በራሳቸው ስራ ነው። በራሳቸው መኪና ይንቀሳቀሳሉ። ኢንጂነር ናቸው፣ ጎበዝ ኢንጂነር ናቸው።
በራሳቸው እንትን ይንቀሳቀሳሉ። ኢቭን ከአውደ ምሕረት ላይ የሚገርሙት ነገር ዲያቆን እኔ ማኅደረ ስብሐት እየመጡ ሲያስተምሩን ትዝ ይለኛል። የሚገርሙት ነገር ጥያቄ ከጉባኤ በኋላ መምህራንን ክብብ እያደረጉ ሰው ጥያቄ ጠይቅ አይደለ? እሳቸው ያን ነገር አይፈልጉትም። ይሄ መከበቡና ስለማይፈልጉት ምን ያደርጋሉ? ጥያቄ ካላችሁ ለዲያቆን ውስጡት ይላሉ እና ማንም አያገኛቸውም። ይሄ በቃ አግኝቶ ወይኔ አንተ ጎበዝ መምህር፣ ወይኔ አንተ የለም፣ እንደዛ የለም። ኢቭን ቶሎ በቃ እንዳለቀ ይወጣሉ ከጉባኤ። ይሄ በቃ ውዳሴ ከንቱን አይፈልጉትም፣ መሞከሸቱን አይፈልጉትም፣ መታየቱን አይፈልጉም። በጣም ነው የሚገርመኝ። በቃ ይሄ ማለት እንግዲህ ወጥነት ያለው ህይወት። ትዝ ይሎት እንደሆነ ደጆች ሳይዘጉ የሚባለው ማህበር ትዝ ይሎታል ዲያቆን? ጅማ ናትሪ ደጆች ሳይዘጉ ማህበር። እሺ ቆይ ደጆችሽ አይዘጉ። እዚህ ማህበር ላይ ለቤተክርስቲያን ለጅማ ለተቃጠሉት ቤተክርስቲያን ጉባኤ ተደርጎ ነበረ። ስንት ዓመት? ረጅም ዓመት ይሆነዋል። አዎ ይሄውና አገኘሁት። ይሄ ማለት ነው እንግዲህ ይሄ ስንት ዓመት ሆነው ፖስት ከተደረገ 15 ዓመት ሆነው። ደጆች ሳይዘጉ ማህበር ይባላል። ያውቁታል እርግጠኛ ነኝ። ሜይ ቢ ሚሊኒየም አዳራሽ ትልቅ ጉባኤ የተደረገበት ሰው እንደዚህ ተሰልፎ ለመጀመሪያ ጊዜ በበረከታቸው የደረብና አቡነ ጳውሎስን በህይወት ነበሩ። ትዝ ይሎት እንደሆነ እዚህ ጉባኤ ላይ ያስተማሩት መምህር ዘላለም ናቸው። ግን ቪዲዮቸውን አያገኙትም። እዚህ ውስጥ እዚህ ጉባኤ ላይ ተገኝተው ከአሜሪካ ድረስ መጥተው ያስተማሩት መምህር ዘላለም ናቸው። የዛን ጊዜ እነ ዘርፌ እነ ለምለም እነ በጋሻው ራሱ ነበሩ የዛን ጊዜ ከዛሬ 15 ዓመት ማለት ነው። ይሄው እንትናም ሳይቀር ነው ዳንኤል ክብረት ራሱ አለ። ይሄ ሚሊኒየም አዳራሽ የነበረ ጉባኤ ነው የሚገርሙት። እና እዚህ ላይ መምህር ዘላለምን ያስተማሩት ግን አንዱ ቪዲዮ ላይ አያገኙትም። ይሄው እነ ቴዲ ራሱ ህፃን ወጣት ሆኖ ገና እነ ቀሲስ ምንዳዬ እና ይሄ እንግዲህ በጣም 15 ዓመት ሆነ ይሄ ቪዲዮ። መምህር ዘላለም እዚህ ላይ አስተምረዋል፣ ግን አይገኝም ቪዲዮቸው። ለምን አልፈልግም ብለው። ይኸው በጋሻው ሜዛን ሰዓት ነበረ እና አልፈልግም በቃ ይሄ ተሰብኮ ይሄ የሚቸበቸብ የሚሸጥ ነገር አይፈልጉም እና አልፈልግም ብለው በዚህ እንትን ላይ ቀረጻ እንደዚህ ይከለክላሉ። ብቻ አይፈልጉም። ሰውም ተደብቀው ነው የሚቀርጻቸው። የሚገርሙት ነገር እና በጣም በቃ በተለይ ውዳሴ ከንቱ ለምንወድ ይሄ በቃ መታየት ለምንወድ በጣም አርያ ምሳሌ የሆኑን መምህር ነበሩ። ከዛ በተረፈ በተለይ ውጭ ሀገር አሜሪካ ድረስ እየመጡ በደንብ አገልግለውናል። እንዲሁም ዛሬ ዲሲ ማርያም ፕሮግራም አለ። እሱንም ላሳይ። እንዲሁም ዲሲ ያለ ሰው መሄድ እንዲችል ዲሲ ማርያም ዛሬ ፕሮግራም አለ የተዘጋጀ እና የእሱን እስኬጁል ላሳያችሁና ሰዎች ዲሲ ያላችሁ በተለይ ሄዳችሁ እንትን ማለት አለባችሁ። ከተመቻችሁ ፕሊዝ ሄዳችሁ ብትካፈሉ ብዬ አድቫይዝ አደርጋለሁ። ይኸው ይሄ ነው ፕሮግራሙ የዛሬ የተዘጋጀው። ርዕሰ አድባራት ደብረ ሰላም ቅድስት ማርያም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይላል። የዲሲ ማርያም ናት ቤተክርስቲያን። እንግዲህ ይኸው ያገለገለህን ሰው ሞት ቸል አትበል፣ ምርር ብል አልቅስለት፣ አጽንተህ ምዘንለት፣ እንደ ሀገሩ ልማድ አልቅስለት፣ ስለ ሀገሩ ልማድ 1 ቀን 2 ቀን አልቅስለት። የብስጭት ሐዘን ኃይል የሚያደክም ስለሆነ ስለ ብስጭት ሐዘን እንዳይገባ ከዚህ በኋላ ለቅሶን ተው ይላል መጽሐፈ ሲራክ ምዕራፍ 38 ተቀምጧል። ይኸው እንግዲህ መርሃ ግብሮች አሉ። ዛሬ ማርች ከትናንት ጀምሮ ነው ፕሮግራሙ የነበረው። የዛሬው ፕሮግራም ሰኞ የካቲት 30 ያለው ፕሮግራም ምንድን ነው? ከቀኑ 12 ሰዓት ፒኤም ላይ እስከ 4 ሰዓት ፒኤም ምሳ ሰዓቱን ረፋዱ ማለት ነው። በላይኛው ትሬለር ላይ ለቅሶ መድረስ ላይ የፈልጉ ሰዎች ቦታው ክፍት ይሆናል። ከዛ ከ4 ሰዓት ተኩል እስከ 7 ሰዓት ተኩል የአካባቢው አድባራትና ገዳማት አገልጋዮች ህዝበ ክርስቲያኑ ተሰብስበው በሰርክ ጸሎትና በትምህርት ወንጌል ጠዋት በማብራት ስነስርዓት ሲዘከር ይመሻል። ከምሽቱ 7 ሰዓት ዛሬ ማለት ቤት በአሜሪካ አቆጣጠር ክቡር አስክሬናቸው ወደ ቤተክርስቲያን ይገባል። ከዛ ከሌሊቱ 1 AM ላይ ወይም በእናንተ ስንት ሰዓት ማለት ነው? ከሌሊቱ 7 ሰዓት ማለት ነው
የአካባቢው አድባራትና ገዳማት አገልጋዮች ህዝበ ክርስቲያኑ ሰብስበው ሰዓታት ቆመው ያድራሉ። ከዛ ማክሰኞ ጠዋት ከ9 AM እስከ 12 PM ነገ ማለት ነው በእኛ የአካባቢው አድባራትና ገዳማት አገልጋዮች ህዝበ ክርስቲያን ሰብስበው ጸሎተ ፍታት ይደርሳል። ከዛ ማክሰኞ ነገ ማለት ነው በእኛ የህይወት ታሪክ ይነበባል። ከዛ በተጋባዥ እንግዶች ትምህርት ይሰጣል። ከዛ በአገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬ ተሰጥቶ ክቡር አስክሬኑ ወደ ትውልድ ሀገሩ ወደ ኢትዮጵያ ሽኝት ከተደረገ በኋላ ለመታሰቢያ የተዘጋጀው ጸበል ጸዲቅ ተቀምሶ የመርሃ ግብሩ ፍጻሜ ይሆናል ይላል። ስለዚህ ዲሲ አካባቢ ያላችሁ ተገኝታችሁ ጸሎት በማድረግ በመዘመር መምህር ዘላለምን እንድናስባቸው እንድንጸልይላቸው ለቤተሰቡ ማጽናናትን መንፈስ ቅዱስ እንዲሰጥ በጣም በጣም አደራ ላለው መሄድ የምትችሉ ሰዎች ባትቀሩ መልካም ነው። ማጠቃለያ ሀሳብ ምንድነው? ነጭ ልብስ ይኸው ካህናትና አገልጋዮች እንዲሁም ምዕመናን በሙሉ ነጭ ልብስ ለብሳችሁ እንድትገኙ በአክብሮት እንጠይቃለን ይላል። ጥቁር ልብስ መልበስ ክልክል ነው፣ አይፈቀድም። የክርስቶስ ሙሽራ ናቸው፣ ክርስቶስን ያገለገሉ ናቸው። ማዘንስ ለእኛ ነው። እሳቸውን በእልልታ በዝማሬ ነው የምንሸኘው እና ነጭ ልብስ ኢትዮጵያም ቢሆን ነጭ ልብስ ለብሳችሁ ነው መቀበል ያለባችሁ። ጥቁር እንዲለበስ አይፈልጉም እሳቸውም ሲጀመር መምህር ዘላለምም እና ስለዚህ ይህን ቃላቸውን እንጠብቅላቸው። ለቤተሰቡ ሁሉ እግዚአብሔር መንፈስ ቅዱስ ማጽናናትን ይስጥልን። ሚዲያ ላይ መምህር ዳንኤል ወንድሙን ታውቋቸዋላችሁ። ቀሲስ ወይም ቤተ ወንጌል ወይም ቀሲስ ዳንኤል ወንድሙ የመምህር ዘላለም ወንድም ናቸው። ስለዚህ እሳቸውንም እንግዲህ ያው በውስጥ ሜሴጅ እየጻፋችሁ እሳቸውንም እግዚአብሔር እንዲያበረታቸው አበረታቷቸው፣ አጽናኗቸው። አድነው ወንድሙ ይባልም ሰባኪ ወንድም አሏቸው፣ መምህር አድነው ወንድሙ። ሁሉም ቤተሰቡ የሚገርመው ነገር ዲያቆን በቃ ሰባኪያን ናቸው። እድሜ ያለም ወንድሙ ይባላል። እድሜ ያለም ወንድሙ፣ አድነው ወንድሙ፣ ዳንኤል ወንድሙ መጋቢ አላፍ ማለት ነው እና ደግሞ ቤተ ወንጌል ማለት ነው እና ደግሞ ሌላም ወንድም አላቸው፣ እህቶችም አሏቸው እና እኔ ሁሉንም የማግኘት እድል ነበረኝ። ቤተሰቡን የማግኘት በጣም ብርቱ፣ በጣም የበረቱ በቃ ዲያቆን ዘላለም የሚገርሙት ነገር በዲያቆን ለውጭ አይደለም ክርስትና ከቤት ነው የጀመሩት። ከቤቱ አስቀድመው ሰባኪ አገልጋይ የሆኑት እሳቸው ናቸው እና ቤቱን ጠቅላላ ከቤታቸው ነው የጀመሩት መንፈሳዊ ሰው ማድረግን። ብዙዎቻችን ውጭ ያለው ሰው ላይ ነው የምናተኩር፣ ከቤታችን መንፈሳዊ ሰው አናደርግም። እሳቸው ግን ከውስጥ ወደ ውጭ ነው የወጡት እና ቤታቸው ጠቅላላ መንፈሳዊ ናቸው፣ አገልጋዮች ናቸው፣ ሰባኪያን ናቸው። የእሳቸውን ፍኖት የእሳቸውን መንገድ ተከትለው ነው እዚህ የደረሱት። እግዚአብሔር እንግዲህ ነፍሳቸውን በደጋጎቹ ጎን ያስቀምጥልን፣ እናምናለን፣ ምንም አንጠራጠርም። እግዚአብሔር ያገለገሉትን አይረሳም። እግዚአብሔር ነፍሳቸውን ይቀበልልን፣ በሚወዷት በሚያገለግሏት በመብርሃን እቅፍ ያስቀምጥልን፣ በቅዱሳን እቅፍ ያስቀምጥልን፣ ለቤተክርስቲያን መጽናናትን ይስጥልን። እንደሳቸው አይነት እውነተኛ ሰባኪ፣ እውነተኛ መንጋውን ጠባቂ፣ እውነተኛ እረኛ እግዚአብሔር ይስጠን። ሀዘኑ ለቤተክርስቲያን ነው፣ ሀዘኑ ለምእመኑ ነው። በጣም ብዙ ነው የጎደለብን እውነቱን ለመናገር እና እግዚአብሔር ይስጥልን። ዲያቆን ይህን ዕድል ፈጥረውም እንድናገር ስለሳቸው እንድናወሳ እንድናስባቸው ስለፈቀዱልን እግዚአብሔር ይስጥልን። ያሬዱ እናመሰግናለን። አንተንም በጣም ነው የምናመሰግነው። እግዚአብሔር ያክብርልን። እንግዲህ ለቀሲስ ዳንኤልም ለመምህር አድነውም ለመምህር ዳንኤል አይ ቲንክ ለነሱ ለሁሉም እግዚአብሔር ለቤተሰቦቻቸው በአጠቃላይ እግዚአብሔር አምላክ መጽናናቱን ያድልልን። ለነሱ ብቻ ሳይሆን ከእሳቸውም ደግሞ ተምረው ፍሬ አፍርተው በመንፈስ ልጆች ሆነው ከእሳቸው ለተወለዱ ለሁሉም ክርስቲያኖቶች ወንድሞች በአጠቃላይ እግዚአብሔር አምላክ መጽናናቱን ይስጥልን። ያሬዶ እናመሰግናለን። እንዲያቆን እግዚአብሔር ይስጥልኝ። በቃ እንገናኛለን ከእርሶ ጋር። እሺ እግዚአብሔር ይስጥልኝ። እሺ ጋይስ አሁን ሀቢባ ቤት እንሄዳለን። እሺ ሀቢባ ቤት እንሄዳለን። ዛሬ ቻሌንጁ ተጀምሯል። የሮሃብ ዲኮር እና ዌዲንግ ፕላነር የቲክቶክ አካውንት ሁላችንም እዚህ ውስጥ ያለን እህቶች ወንድሞች ፎሎ ካላረጋችሁት ፎሎ አድርጉት። እንግዲህ 700,000 ፎሎወር እናስገባዋለን። ሮሃብ ዲኮር እና ዌዲንግ ፕላነር በነገራችን ላይ ለማታውቁ ታህሳስ 28 ትልቅ በዓል አክብረን ነበር አይደለ? የአላፋት ዝማሬ በመስቀል አደባባይ ሁላችንም ተሰብስበን ከ500,000 በላይ ክርስቲያኖቶች ወንድሞች ነጭ ለብሰው እግዚአብሔርን ሲያመሰግኑ ነበረ።
እና ያንን የምታዩትን ዲኮር በአጠቃላይ የነበረውን ሳውንድ ሲስተም በመስራት የተሳተፈ ወንድማችን ነው ሮሃብ ዲኮር እና ዌዲንግ ፕላነር። በመቀጠል የማዕዶት ለኢትዮጵያ ሙሉ ፕሮግራም በአጠቃላይ በዲኮር እና በሳውንድ ሲስተም የሚሰራው ሮሃብ ዲኮር እና ዌዲንግ ፕላነር ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ፓትርያርካችን የአቡነ ማትያስን ማለት ነው ለ6 ተከታታይ ዓመታት በዓለ ሲመታቸውን በነፃ በዲኮር በሳውንድ ሲስተም የሚሰራው ይህ ወንድማችን ነው ሮሃብ ዲኮር እና ዌዲንግ ፕላነር። ይህ ብቻ አይደለም። የኦርቶዶክስ የወጣት ጉባኤያችን የመጀመሪያው ዙር ጥቅምት 9 በቦሌ መድኃኔዓለም ካቴድራል በዲኮር እና በሳውንድ ሲስተም ሲያግዘን የነበረ ወንድማችን ነው። በጣም ትልልቅ ከሚባሉ ቤተክርስቲያን ኢቨንቶች ጀርባ ያለው ወንድማችን ነው። ስለዚህ ሁላችሁም እየገባችሁ ልታበረታቱት ይገባል። አሁኑኑ ሀቢባ ቤት እንሄዳለን። ሀቢባ ቤት ሄደን የፎሎ ቻሌንጁን እናስጨምራለን ማለት ነው። ሁላችሁም እንዳትቀሩ እሺ። ሀቢባ ቤት እንገናኝ ሁላችሁም።